አዎ እሺ እሺ ከቃል ትርጉም ወይም ደግሞ ከቃል ፍቺው ነበር ለመጀመሪያ ያሰብኩትኝ። ኤርሚሻ ስራ አቃሎልኛል። የኪዳነ ወልድ ክፍሌ መዝገበ ቃላት ገጽ 266 ላይ ያለውን ጠቅሶ ማለት ነው። ግን ብዙ ጊዜ ገጽ 266 ላይ ያለውን ቅድም ኤርሚ ያነበበልንን ሰዎች ሲጠቅሱ ገጽ 265 ላይ ያለውን ቀደም ብሎ የሚገኘውን ቤዘወን አያነቡልንም፣ አይነግሩንም። ለምን? እዛ ላይ ለእነርሱ የማይመቹ ቃላት ስላሉ። ገጽ 265 ላይ ቤዞን እንዲህ የሚል ፍቺ ያስቀምጣሉ ሊቁ። መቤዠት፣ ማዳን፣ መታደግ፣ ማስጣል፣ ከጭንቅ ከባርነት መታደግ፣ ማስጣል፣ ከጭንቅ ከባርነት ማውጣት፣ ከባለ ዕዳ እጅ መግዛት፣ መዋጀት፣ ለውጥ መስጠት፣ ገንዘብን፣ ራስን እንደ ክርስቶስ ይላሉ። ተመልከቱ፣ ልብ ብላችሁ ስሙት። አንዴ እንድደግም ፍቀዱልኝ። መቤዠት፣ ማዳን፣ መታደግ፣ ማስጣል፣ ከጭንቅ ከባርነት መታደግ ወይም ከባርነት ማውጣት፣ ከባለ ዕዳ እጅ መግዛት፣ መዋጀት፣ ለውጥ መስጠት፣ ገንዘብን ወይም ራስን እንደ ክርስቶስ የሚል ነገር ያቀርባሉ። አሁን ከዚህ ውስጥ ስንቶቻችሁ ደጋግማዎች ብዙ ጊዜ እዚህ አሁን ቲክቶክ ላይ ተደጋግሞ የሰማችሁት የትኛው ነው ብዬ ብጠይቅ አንዱንም አትነግሩኝም። ይልቁንስ ቲክቶክ ሰፈር ላይ ሰሞኑን ከዚህ ውይይት በኋላና ምንድነው ከዚህ ቪዲዮ በኋላና ከዛም በፊት በነበሩ ከቤዛነት ጋር በተያያዘ የሚነሱ ሀሳቦች ላይ በተደጋጋሚ የሰማችሁት ሌላ ቃል ነው። ግን እነርሱ ያልነገሯችሁን ብቻ አይደለም የሌለ ያህል ወደ ጎን ያደረጉትን አራት ቃላት ልንገራችሁ። እኔ ማዳን የሚላለው ምን ቤዞን፣ መታደግ የሚላለው ከባርነት ማውጣት የሚላለው ዋጋ የሚላለው መጨረሻው ላይ እንደ ክርስቶስ የሚል ታገኙበታላችሁ። እነዚህን ያድበሰብሱና ሰዎቻችን ደጋግመው የሚነግሯችሁ ምን የሚለውን ነው? ምትክ የሚለውን ነው። ደጋግመው የሚነግሯችሁ ምንድን ነው? ምትክ የሚለውን ነው። ሌሎቹስ የሉም። ዛሬ ዳኒ ቤት በነበረው ውይይት ላይ አንድ ልጅ የቤዛን ትርጉም ጠየቀኝ። ብቸኛ ልጅ አናገርኩት ነው። ከዛ መብራት ጠፋብኝና ወጣው። ከዛ ዋጋ የሚለውን ነገርኩት። ምክንያቱም መጀመሪያ ላይ የቤዛ ትርጉም መጀመሪያ ላይ ያለው እሱ ነው። ሲጀምር ያለው ምትክ አይደለም፣ ዋጋ ነው ያለው። ከዛ በኋላ ካሳ ነው ያለው። ከዛ በኋላ ለውጥ ነው ያለው። ከዛ በኋላ ነው ምትክ ያለው። እና መጀመሪያ ላይ ያለውን ዋጋን ስነግረው ደነገጠ። ስለዚህ ምንድን ያለኝ ዋጋ ምንድን ነው? ምክንያቱስ እነርሱ በተደጋጋሚ አእምሯቸው ላይ የተጠቀጠቀው ምትክ የሚለው ስለሆነ የሚተነፍሱትም ያንን ነው። ምትክ የሚለውን ያነሱና ምን ይሏቸዋል? ወይም ደግሞ የምን ምትክ ስትሏቸው ምን ይመልስሏቸዋል? ማርያም የሔዋን ምትክ ናት ይሏቸዋል። ፈጽሞ ኢ መጽሐፍ ቅዱሳዊና የሰው ትምህርት ማለት ነው። እዚህ ጋር ሁለት ነጥቦችን ላንሳ። ኦኬ፣ ማርያም የሔዋን ምትክ ከሆነች እኛን ስለማትወክል ለምንድን ነው ለእኛ ቤዛ የምንላት? የሔዋን ምትክ አደለ ያላችሁን? ኦኬ፣ እሺ፣ በቃ ተቀበልኩ። ስለዚህ የእኔ ምትክ አደለች፣ እኔን አይመለከትም። እሺ፣ ሁለተኛ ላይ እሺ፣ በሔዋን በኩል የዓለሙ ሁሉ ምትክ ናት የሚል ሎጂክ ልታመጣ ትችላለህ። ለዚህም ሁለት ነገር አነሳልሃለሁ። ምትክ ሆና ምን አደረገች? ምትክ የሆነ አካል የሆነ ነገርን ይሸፍንልሃል። ቅድም ኤርሚ ስለ ቤዛ ትርጉም ሲናገር ጫማ የሚለውን ምሳሌ አንስቶ ተናግሮ ነበር። ጫማ እግር መመታት የነበረበትን ተመቶ እግርን የሚታደግ ምንድን ነው? በእናንተ ቋንቋ ላውራ፣ ምትክ ነው። ማርያም በእኔ ቦታ ምንድን ነው ምትክ ሆና ያደረገችው? ምንም ነቲንግ። ስለዚህ እኔን የሚወክል ምትክነት የላትም። እሺ፣ ምትክ መሆኗንስ መጽሐፍ ቅዱስ ለምን ሳይናገር ቀረ? ምክንያቱም በጣም ግልጽ ነው፣ ስላልሆነች ነው። ሌላው ቅድም ኤርሚ ያነሳውና ሁለተኛ መከራከሪያ አድርገው የሚያቀርቡት እናቱ ስለሆነች ወይም ስለወለደችው ነው ቤዛ የተባለችው የሚል ሀሳብ ያነሳሉ። እዚህ ጋር ሶስት ነጥቦችን ላንሳ። እናትነት ቤዛነት አይደለም። ከዚህ በፊትም አልነበረም፣ ወደፊትም አይሆንም።
ግን ለልጆቻቸው ቤዛ የሆኑ ጀግና እናቶች አሉ። ማርያም እናት መሆኗ ወይም ስለወለደች ነው ቤዛ የተባለችው የምትሉን ከሆነ መስቀል ላይ ሲወጣ እሷ ነበረች መውጣት የነበረባት። ቤዛነት ያ ነው ቤተሰቦቼ። ቤዛነት ምትክ ነው ካላችሁን ኢየሱስ ሳይሆን መስቀል ላይ መውጣት የነበረበት ስለ ኢየሱስ እሷ ነበረች መስቀል ላይ መውጣት የነበረባት። ሁለተኛውስ በመውለዷ ቤዛ ነች ከተባለ እሷን የወለደችው እሷን በመውለዷ ቤዛ ናት ማለት ነው። ምክንያቱም እሷን የወለደችው እናንተ እንደምትሉት ሐና እሷን ባትወልዳት ኖሮ እናንተ በሄዳችሁበት ሎጂክ እየሄድኩኝ ነው፣ እሷ ኢየሱስን አትወልደውም ነበራ። ስለዚህ ሐናም ምንድነች? ቤዛ ነች። ሐና ብቻ አይደለችም፣ የሐና እናት እያልን ሰንሰለቱን ወደ ላይ ልናረዝሞ ነው ማለት ነው። እና ይሄ ደካማ ሎጂክ መሆኑን ያሳይባቸዋል። ሌላስ እንደዚህ አይነት ምክንያት የሚቀርበው ለምንድን ነው? ትምህርቱ መጽሐፍ ቅዱሳዊ ስላይደለ መጽሐፍ ቅዱስ ፈጽሞ ስለማያውቀው ነው። ስለዚህ ሰዎቹ እንዲህ አይነት ደካማ ሐሳብ የሚያቀርቡት አሳማኝ የሆነ ማስረጃ ማቅረብ ስለተሳናቸው መሆኑን መርዳት እንችላለን። እሺ እና ታዲያ ቤዛ ናት ሲሉ ምን ማለታቸው ነው? እሱን ከማሳየቴ በፊት እስኪ ከአራት መጽሐፍ ላይ ያገኘኋቸውን ቤዛ ተብለው የተቀመጡ ከማርያም ጋር የተያዙ ማለት ነው ሐሳቦች ላንብብላችሁ። መጽሐፈ ሰዓታት ላይ እንዲህ ይላል፣ የዓለሙ ሁሉ ይችን ነው። ከዛ በፊት ከመጽሐፈ ሰዓታት በፊት ግንቦት ልደታን ዚቅ ልዋስ። መጽሐፈ ዚቅ የግንቦት ልደታ ላይ ለብዙዎች ቤዛ፣ ለምኖች እንዳትረሷት፣ ለብዙዎች ቤዛ መልካም ይሆን ሻንቺን የፈጠረ እግዚአብሔር ይባረክ ስሙም ይመስገን ይላል። ለብዙዎች የሚለውን ያዙልኝ። እሺ ቅድም ያልኩት ሰዓታት ላይ እንዲህ ይላል፣ የዓለሙ ሁሉ ቤዛ ቅድስት ማርያም ሆይ በሚጣፍጥ የስም አጠራርሽና የሚያምር በሆነ በፍሬሽ ክርስቶስ ደም ሁላችን እንደሰታለን ይላል። እዚህ ጋር ደግሞ ምን አላት? የዓለሙ ሁሉ አላት። አሁንም ከዛው ከመጽሐፈ ሰዓታት ላይ አንድ ልጨምር። እመቤታቸው ማርያም ሆይ በዚች በስዕልሽ መልክ ተማጸንኩ፣ በፊቷም እየሰገድኩ እገዛላታለሁ። የማቲ ልጅ ድንግል ማርያም ሆይ በሰማይ በምድር የሟች ነፍስ ሁሉ ቤዛ አንቺ ነሽ ይላል። ለብዙዎች ቤዛ አለ፣ የዓለም ሁሉ ቤዛ አለ፣ የሟች ነፍስ ሁሉ ቤዛ አለ። ከአርጋኖ ላይ አንድ ልጨምርና ላብቃ። ስጋ የለበሰ ሁሉ መመኪያ ድንግል ሆይ የተዋሃዳቸው ፍጥረት ሁሉ አክሊል የዓለሙ ሁሉ ቤዛ ነፍሴን ከክፉ ነገር ወደ ገሃነም ከምትወድ የጥፋት መንገድ አድኛት አለ። በእነዚህ በአራት መጽሐፍቶች ውስጥ ሶስት ሐሳቦች እናገኛለን። የመጀመሪያው የብዙዎች ቤዛ መሆኗን፣ ሁለተኛው የዓለሙ ቤዛ መሆኗን፣ ሶስተኛው የሟች ነፍስ ቤዛ መሆኗን። እነዚህን ጥቅልል ስናደርገው ለሰው ዘር በሙሉ ቤዛ መሆኗን እንመለከታለን። እንግዲህ ይሄ በጣም ትልቅ ኢሹ ቢሆንም ምንም አይነት መጽሐፍ ቅዱሳዊ መሰረት የሌለው የእምቧይ ካብ የሆነ አንድ ጳጳስ ገና ሲናገሩ መናድ የጀመረ ትምህርት መሆኑን ትመለከታላችሁ። ስለዚህ ምን እያሉ ነው እነዚህ ሰዎች? ማርያም የብዙዎች ቤዛ፣ የዓለሙ ቤዛ፣ የሟች ነፍስ ቤዛ ነች ሲሉን ዓለሙን ዋጅተዋለች እያሉን መሆኑን ልብ አድርጉ። ለምን? የቤዛን ትርጉም ስናነብ ቅድም አንድ ያነበብነው ምን እንደሆነ አስተውላችኋል? ዋጆን ነው፣ መዋጀትን ነው። ደግሜ ላንብብላችሁ እሱም ቦታ ብቻ። ከባለ ዕዳ እጅ መግዛት መዋጀት የሚል አለው ገጽ 265 ላይ። ስለዚህ ማርያም ዓለምን ዋጅተዋለች እያሉን ነው። በምንድን ነው ዓለምን የዋጁት ነው ጥያቄው። ኦኬ ቀደም ሲል ያንን መመልከታችንን በደንብ አድርጋችሁ ያዙልኝ። ታዲያ ለምንድን ነው ቤዛ የምትባለው? ማርያም ቤዛ ይሏታል። ለምንድን ነው ቤዛ የምትባለው? አንድ መጽሐፍ ላይ ብቻ አላሳያችሁ። እመቤታቸው የዓለም ሁሉ መድኃኒት አድርጎ እንደፈጠራት ልብ አድርጋችሁ እነሆ እወቁ ይላል። ማ? ታምረ ማርያም። ደግሜ ላንብበው፣ ምክንያቱስ
ቤዛ የሚለውን ቃል ስላልሰማችሁት ግር እንዳትሰኙ። እመቤታቸውን የዓለም ሁሉ መድኃኒት ይችን አስምሩልኝ አድርጎ እንደፈጠራት ልብ አድርጋችሁ እነሆ እወቁ ይላል። ይህንን መድኃኒት የሚለውን ታምረ ማርያም ገጽ 48 ላይ ነው። መድኃኒት የሚለውን በግዕዙ ስትመለከቱት የዓለም ቤዛ ብሎ ነው የሚያስቀምጠው። የዓለሙ ሁሉ መድኃኒት አይደለም የሚለው የዓለሙ ሁሉ ቤዛ ብሎ ነው የሚያስቀምጠው ግዕዙ። ስለዚህ ምን እያሉን ነው ቤተሰቦቻችን? የዓለሙ ሁሉ መድኃኒት ናት እያሉን ነው። የዓለሙ ሁሉ መድኃኒት ናት እያሉን ነው። ኤርሚ ከፍቶታል በትልቁ አድርገው እና ቤዛነቷ እንዲሁ ዝም ብሎ የቃላት ማሳመሪያ ሳይሆን መድኃኒት አድርገው እንዳቀረቧት በዚህ መረዳት ትችላላችሁ። እሺ ይህንን በተሻለ መንገድ ላሳያችሁ። ቤዛነቷን መድኃኒት ነው ብለው የሚያምኑትን በተሻለ መንገድ ላሳያችሁ። ነገረ ማርያም ቀኑን ሙሉ በጣም ሲነበብ ሀሳቡ ሲንሸራሸር የዋለ መጽሐፍ ቃል በቃል ነው ማነበው። ቃል በቃል ነው ማነበው። ቅድም ያልከው በግዕዝ አማርኛው መድኃኒታችሁ ነች ነው የሚለው። ያው እመቤታችን ማርያም በፍጥረት አንደበት ትመሰገናለችና የቤተ ክርስቲያን ልጆች አክብሯት፣ ለእናንተ ለኃጥአን መድኃኒት ናትና ነው የሚለው። ከዛ ግዕዙ ጋር ስትመጣ እግዝእትነ ማርያም ውድስት በልሳነ ኩሉ ፍጥረት አክብርዋ ውሉደ ቤተ ክርስቲያን እስመ ይእቲ ቤዛ ክሙ ለኃጥአን። እሱን ተባረክ ወንድም አለ። እሱን ነው እኔም እንዲተኮርበት የፈለግኩት። ቤዛ የሚለው ቃላት ማሳመሪያ ወይም ደግሞ አንድ ተጨማሪ ስም እንደሆነ አድርጋችሁ አታስቡት። ይልቁንስ ከዛ ከፍ ያለ ነገር አለው። ይሄ ደግሞ ክርስቶስን እንዴት እንደሚሸፍን አሳያችኋለሁ። በንግግሬ መጨረሻ ላይ እንዴት ባለ ሁኔታ ምን አይነት ተግዳሮት እንደሆነ አሳያችኋለሁ። እሺ ከዚህ ከነገረ ማርያም ላይ ቀኑ ሙሉ ሲነበብ ነበር ያልኩት ላንብብላችሁ። ከዚህ በኋላ እርሱም ፀሐይ ጽድቅ ጌታችን እግዝእነ ኢየሱስ ክርስቶስ እመቤታቸውን እግዝእትነ ማርያም በጊዜ ሞታ ከመከራ ወደ ዕረፍት ከሐዘን ወደ ትፍስሕት ትሄጂ ዘንድ ሙቼ አላት። እርሷም እግዝእትነ ማርያም ልጄ ሆይ ወዳጄ ሆይ አንተን ወልጄ ያንተ እናት ሆኜ እኔ እንዴት ልሙት ብትለው እርሱም ፀሐይ ጽድቅ ጌታችን እግዚእነ ኢየሱስ ክርስቶስ እመቤታቸውን ማርያም በፈቃዷ እንዳልሞተች አውቆ ከ99999 ነፍሳት በአንድ ቀን ተኮንነው በገሃነመ እሳት ሲወርዱ አሳያት። እነዚያም ነፍሳት እመቤታቸውን ማርያምን ባዩ ጊዜ እናታችን እመቤታችን ሆይ ለዘመዱ የሚያዘን አንጀት፣ ራሱን የማይሸከም አንገት፣ አንገቱም አንገት አንጀቱም አንጀት አይደለም፣ ከልጅሽ አስታርቂን፣ ከገሃነመ እሳት አውጪን፣ መንግሥተ ሰማያት አግቢን ብለው ቢያለቅሱባት እርሷም እመቤታቸው ማርያም ልጄ ሆይ ወዳጄ ሆይ እባክህ ማርልኝ አለችው። እርሱም ፀሐይ ጽድቅ ጌታችን እግዚእነ ኢየሱስ ክርስቶስ እኔ ደቂቀ አዳምን ከገሃነመ እሳት አውጥቼ መንግሥተ ሰማያት ያገባው ተገፍፌ ተገርፌ ተሰቅዬ ተቸንክሬ ሞቼ ተነስቼ አይደለምን? አንቺም ለነዚህ ነፍሳት በኃጢአታቸው ካልሞትሽላቸው ለዘላለም በገሃነመ እሳት ወርደው ይቀራሉ አላት። እርሷም ማርያም እነዚህ ነፍሳት ዘላለም በገሃነመ እሳት ወርደው ሲቀሩስ እንኳ አንድ ጊዜ 7 ጊዜ ልሙት ብላ ሙታለች። ቀጥሎም አነበውን ልብ ብላችሁ ስሙ። ኋላም ከዚህ በኋላ ማለት ነው ለፍጥረቱ ሁሉ አቤት ለማን አለ? ቀን በነበረው ውይይት ላይ በተደጋጋሚ ሲነሳ የነበረው 99999 ነፍሳት ብቻ ናቸው አይደለም። ቤተሰቦቼ ሐሳብ ጨርሱ እንጂ ምን ይላል? ለፍጥረቱ ሁሉ መጽደቂያ ለፍጥረቱ ሁሉ መጽደቂያ ሆና ተገኝታለች። ስለዚህ ውህብት ስጡት አራት ይልና አባ ጊዮርጊስ ዘጋስጫን ጠቅሶ ቤዛ መሆኗን ሊጠቁም ይሞክራል። ለማ ለፍጥረቱ ሁሉ ቤዛ መሆኗን ሊጠቁም ይሞክራል። ከአባ ጊዮርጊስ ዘጋስጫ መጽሐፍ ላይ ማለት ነው።
ታዲያ ከዚህ ምን እንመለከታለን? ልክ እንደ መድህን ዓለም እንደ ኢየሱስ ክርስቶስ እሷም ሞታ ነው ያዳነችው። መድኃኒትነቷ እንዲሁ የኢየሱስ እናት ስለሆነች ቅድም ኤርሚ እንዳለው ድንግል ስለሆነች ብቻ ሳይሆን ዋጋ ከፍላ ሞታ ነው ያዳነችው። ይሄ ነው የተደበቀው ትምህርት። አደባባይ ላይ ግን የሚነገረን ምንድን ነው? እናት ስለሆነች፣ ድንግል ስለሆነች፣ ንጽሕት ስለሆነች፣ ቅድስት ስለሆነች፣ የተመረጠች ስለሆነች የሚሉ ሽፋኖች ናቸው የሚሰጣቸው። ይሄ ውሸት ነው፣ ውሸት ነው፣ ውሸት ነው። ኦኬ፣ የመጨረሻ ሀሳቤን ላንሳና ለሳላንዛዛው ላብቃ። ለመሆኑ ማርያም ብቻ ነች ቤዛ የምትባለው? አሁን አንዳንዶቻችሁ መስቀል ወደ አይምሯችሁ መጥቷል፣ ሌሎቻችሁ የተክለ ሃይማኖት አይደለም፣ አይደለም። ከዛው ከማርያም ጋር በተያያዘ ከሎዛ ተነስተሽ ወደ ደብረ ቁስቋም የተሰደድሽው ስደትሽ፣ ልብ አድርጋችሁ ስሙኝ። ከሎዛ ተነስተሽ ወደ ደብረ ቁስቋም የተሰደድሽው ስደትሽ እማምላክ ወላዲት አምላክ ሳሊተ ምሕረት ብለን ለምናምንሽ ለልጆችሽ ቤዛ ይሁነን ይላል። እዚህ ጋር ደግሞ ማን ነው ቤዛ የሆነው? ስደቷ ነው። ማርያም አይደለችም፣ ስደቷ ነው። የመጨረሻ አንድ ላንብብ። እመቤታቸው ወላዲት አምላክ ሆይ ጌታ ሊሆን ልጅሽ ስለ እኔ እንዲህ ብለሽ ንገሪው ይላል። ምን ብላ ትንገረው? ስሙት። አቤቱ ምሕረትን አታዘግይበት፣ ይህ ሰነፍ ሰው በስንፍናው ቢያሳዝንህ ስለ ነፍሱ ቤዛ ንጽሕናዬን ተመልከት። እዚህ ጋር ደግሞ ቤዛ የሆነው ማን ነው? ንጽሕናዋ ነው። ስለዚህ ሶስት ተጨማሪ ቤዛ አገኘን ማለት ነው። ማን ማን ማን? ልብ በሉ። ምንድነው? ኪዳኗ፣ ስደቷና ንጽሕናዋ። ስለዚህ ማርያም ብቻ ሳትሆን እነዚህ ሶስት ነገሮችም ቤዛ ሆነው ቀርበዋል። ቤዛ ሆነው ቀርበዋል። ይሄ ደግሞ በጣም ትልቅ ስህተትና ኑፋቄ ነው። ለመሆኑ ቤዛችን ማን ነው? ከቤተ ክርስቲያኑ መጽሐፍ ሶስት ናሙናዎችን ከአንድ መጽሐፍ ላይ ከሃይማኖተ አበው ላይ ሶስት ቦታዎችን ብቻ አንብቤላችሁ ንግግሬን አበቃለሁ። ሃይማኖተ አበው ገጽ 510 ከአባቱ ጋር እኩል ትክክል ነው። ቤዛ ሆኖ መሰጠት ኃጢአትን ማስተሰረይ አስታራቂነት ገንዘቡ ነው ይላል። ቤዛ ሆኖ መሰጠት ኃጢአትን ማስተሰረይ አስታራቂነት ገንዘቡ ነው ይላል። እዛው ሃይማኖተ አበው ገጽ 180 ላይ ደግሞ እናንብብ። ጌታችን መድኃኒታችን ሰውነቴን እጥላት ዘንድ አነሳት ዘንድ ስልጣን አለኝ ብሏል። ዳግመኛም ቸር ጠባቂ እኔ ነኝ፣ ለምዕመናን ቤዛ አድርጌ ሰውነቴን ለሕማም ለሞት አሳልፌ እሰጣለሁ አለ። ቤዛ አድርጌ ለምን? ለሕማም ለሞት አሳልፌ እሰጣለሁ አለ። የመጨረሻ ገጽ 200 ላይ ጌታ ከወዲያ ዓለም ወደዚህ ዓለም መጥቶ ከሰው ወገን ተወለደ፣ እግዚአብሔር ቃል ሰው ሆነ፣ አምላክ በመሆኑ ያድነን ዘንድ ሰው በመሆኑ ለእኛ ቤዛ ሆኖ ይሞትልን ዘንድ። ወገኖቼ አሁን ያነበብኳቸው ሶስት ምንባብ ውስጥ ሁለት ቦታ ላይ ስለ ሕማሙና ስለ ሞቱ ሰምታችኋል። ምንድን ነው የተሰማችሁ? እንቅልፍ ተኝቶ እንደመነሳት ያለ ነው? ራስ ህመም ወይም ጉንፋን እንደመታመም ነው? አይደለም። የኔ ቤተሰቦች፣ የኔ ተወዳጆች፣ የኔ ጌታ ኢየሱስ ግን በእጆቹና በእግሮቹ የገቡት ሚስማሮች አሁን እንኳን በዚህ በዘመናዊው ዘመን እንደተሰራው በዘመናዊ ማሽን እንደተሰራው ያለ ሚስማር አይደለም። በዛ ማሽን ባልነበረበት ዘመን ቅርጽ አልባ የሆነ ግዙፍ ሚስማሮች ናቸው በእጆቹና በእግሮቹ ተቸንክረው የገቡት። ህመሙና ስቃዩ ተሰማችሁ? ወንድሞቼ ፀጉር ቤት ስትስተካከሉ ማሽኑ ጫፉ እንደው ትንሽ ቆርጧችሁ ከማሽኑ ሸሸት ራቅ አላላችሁ?
እህቶችስ የምትተኮሱበት ምንድነው? ከውያው አቃጥሏችሁ እንዴ ቀስ በይ እንጂ ብላችሁ አታውቁም? የኔ ጌታ ኢየሱስ በነዛ እናንተ ስትነኩ በሸሻችሁበት ጭንቅላት ላይ እሾክ ነው የተጠቀጠቀበት፣ በመቃ እየተመታ። ስቃዩ ተሰማችሁ? እንደው ትንሽ እንኳን አጣጣማችሁት? ዕቃ ተሸክማችሁ ከታክሲ ቤታችሁ ስትሄዱ ርቋችሁ አያውቅም? እንደውም ወዛደር ባገኘሁ የሚያግዘኝ ሰው ባገኘሁ ብላችሁ አልናፈቃችሁም? ወንድም አለምዬ፣ እህትዬ፣ የኔ ጌታ ኢየሱስ መስቀል ተሸክሞ ጋራ ተራራ ነው የወጣው። የደረቀ እንጨት እየተገረፈ። ይሄ ሁሉ ግን ለማን ይመስልሃል? ይሄ ሁሉ ግን ለማን ይመስልሻል? ቤተሰቦቼ፣ ይህንን ሁሉ እኮ የኔ ጌታ ኢየሱስ፣ ያንቺ ጌታ ኢየሱስ፣ ያንተ ጌታ ኢየሱስ ይህንን ሁሉ እኮ የሆነው ለእኔ ለአንቺ ለአንተ ቤዛ ሊሆነን ነው። የኔን መስቀል ነው የተሸከመው፣ ለእኔ ቤዛ ሊሆን ነው። የኔ እጆች መበሳት ሲገባቸው የእሱ እጆች ነው የተበሱት፣ ለእኔ ቤዛ ሊሆን ነው። ወንድም አለምዬ፣ ለአንተ ነው ቤዛ የሆነልህ። ቤተሰቦቼ፣ ቅድም ጌታ ኢየሱስን ለመሸፈን ነው ያልኩት ይህን ነው። የኔ ጌታ ቤዛ የሆነኝ እንዲህ ተሰቃይቶ ታሞ ቆስሎ ደምቶ ሞቶ ነው። ይሄንን ህመሙን ይሄንን ስቃዩን ነው እንዳናስተውል ሌላ ቤዛ ከፊት ለፊታችን እየደነቀሩብን ያሉት። ይሄንን ህመሙን ይሄንን ስቃዩን ከአይምሯችን ላይ እንድናወጣ እንድናጠፋ ነው ሌላ ቤዛ ፊት ለፊታችን ላይ እየደነቀሩ ያሉት። በዚህ ህመሙ በዚህ ቁስሉ ላይ እንጨት እየሰደዱበት ነው። ለቤተሰቦቻችን በእውነት እግዚአብሔር የንስሐ ዕድል ይስጣቸው። ጸልዩላቸው። ወደው አይደለም በእውነት የያዘ ይዘዋቸው ነው። እናንተ ደግሞ ከቤዛችሁ ወደ የትም አትሄዱ፣ ምክንያቱም እሱ ይወዳችኋል። ተባረኩ። አሜን። ቴዲ ጸጋ ይብዛል። ተባረክ። ዳኒ እንዴት ኖት? ደህና ኖት ወይ? እንዴት ነው ወንድሞች? እንዴት ናችሁ? የጌታ ጸጋና ሰላም ይብዛላችሁ። እንዲሁም ከታች ያላችሁ የተወደዳችሁ ቤተሰቦች ሁላችሁንም ሰላም ብያለሁ። እኛ በኃያላን መካከል መሆን ጥሩ ነው። እንዴት ናችሁ? ሰላም ብያለሁ። እንዴት ናችሁ? ሁሉ መልካም፣ ሁሉ ሰላም። ስትታይ የደነገጥክ አትመስልም። ምንድነው ነገር? ምን ላድርግ ብለህ ነው? ድንጋጤው ስደነግጥ ጠፋ። አንተ ላይ መለከትም ድንጋጤው ደንግጬ ነው። ድንጋጤው ስደነግጥ ጠፋ ራሱ። እሺ፣ ስለ ቤዛነት እያወራን ነው የምንገኘው። የአቡነ ገብርኤልን ንግግር መሰረት በማድረግ እስቲ አንድ እንደሚባለው አንድ ጽሑፍ ላሳያችሁና ከዛ ደግሞ ብሩክ የሚለን ደግሞ እንሰማለን። ከዛ ወደ ዳኒ እናልፋለን። በተለይም ከአቡነ ገብርኤል ጋር በተገናኘ ኦርቶዶክሳውያን እንዴት ነበር ምላሻቸው የሚለውን ነገር ላሳያችሁ። ምን ነበር ምላሻቸው ኦርቶዶክሳውያን? ተመልከቱ። አሁን እዚህ ጋር የተጻፈው ምን ይላል? በነገራችን ላይ ጵጵስና ስልጣን እንጂ ዕውቀት አይደለም። ለዚህ ነው ስህተት እንደ ክረምት ውሃ እየፈሰሰ ያለው። ጵጵስና ስልጣን እንጂ ዕውቀት አይደለም ይላሉ። የኔ የጻፉት እንግዲህ ኦርቶዶክሳን ነው፣ የኦርቶዶክስ መምህራን ዮሴፍ ደሳለኝ የተሰኙ ዕውቀት እንጂ ስልጣን እንጂ ዕውቀት አይደለም። እንደዚህ ከሆነ በቃ ጳጳሳቶች ሁሉ ዕውቀት የላቸው ማለት ነው። አያችሁ፣ ለጵጵስና ዕውቀት ካልሆነ መስፈርቱ
መናፍቅ። ይህን ደግሞ መምህር ደረጀ ዘወይኔ የተሰኘው የኦርቶዶክስ ቤተክርስቲያን መምህር ነው ዩቲዩብ ገጹ ላይ ያስቀመጠው ማለት ነው። አባ ወይንስ አባ ጨጓሬ ባላስኬማ መናፍቅ። እንግዲህ አባቶቻቸው እንደዚህ ነው የሚጠ ሊቀ ጳጳሱ ብዙ የደከሙት ባለጸጋው የሚመለከቱ ኤርምያስ ኪሮስን ነው። እስቲ ፍታ ባለጸጋው ለማስደሰት ነው፣ ምክንያቱም ገንዘብ ቤዛ ነው ብሎ ጻፉ ማለት ነው። ስላሴ ያሉ ሰዎች በሰላም እየኖሩ ኢየሱስ ብቸኛ ቤዛ ነው ያሉት ጳጳስ እንደዚህ ማሳጣት ግን ምን የሚሉት ነው ጌታን? አዎ በጣም 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 ነው የሚያሳዝነው። ያው ይሄ እኮ ነው በቃ እንደው ቤተክርስቲያን ሳይሆን መባል ያለበት ቤተ ማርያም ነው መባል ያለበት። አንዳንድ ስታስቡ ቤተክርስቲያን ሳይሆን ቤተ ማርያም፣ ቤተ ማርያማውያን የሚል ስም ቢሰጣቸው ነው የሚሻለው። ተዚህ ፋዘር ጆሲ የማታ ተማሪዎችን ምን ብሎ ይጠራቸው እንደነበር ከልት ነበር የሚለው ሜሪ ከልት፣ የሜሪ ከልቶች ይላል። አዎ እኔ የምልህ ሙሽራዬ ማለት ነው ሙሽራዬ ብቻውን ተመሰገነልኝ ብላ ሙሽራዬ ተጨበጨበለት ብላ የሚከፋት ሙሽሪት ግን ጤነኛ ነች አይደለችም? እውነት ነው። እንደዛ ነው እየሆነ ያለው። ሕክምና ያስፈልጋታል። እሺ አንድ ቪዲዮ ላሰማችሁና መምህር ዘበነን በዚህ ጉዳይ ላይ ምላሽ ሰጥተዋል። እስቲ እሳቸውም እንደሚሉ ደግሞ እንስማ። ድንግል ማርያም ቤዛዊተ ዓለም ስንል ድንግል ማርያም ስጋዋን ቆርሳ ደሟን አፍስሳ ቀራንዮ ተሰቅላ አዳነችን የሚል አንድ ቀን የኦርቶዶክስ አስተማሪ አስተምሮ አያውቅም። አልተጻፈም። ቤዛዊተ ዓለም ግን ድንግል ማርያም ትባላለች አትባልም? በደንብ ነው እንጂ የምትባለው የኔ ጌታ፣ በደንብ ነው እንጂ የምትባለው። ወላዲተ አምላክ ተብላ እመቤታችን የምትጠራ ቤዛዊተ ዓለም ተብላ እንዴት እንደምትጠራ እንመለከታለን። መጀመሪያ ግን ፍጡራን ቤዛ መባል ይችላሉ አይችሉም? ይችላሉ ይመስለኛል። አንተ እያለ ነው ራሱ የሚያወራው። አንተ እያለ ማለት ነው። ጳጳሱን ሊታረም ይገባዋል። በቃ እንደዚህ ነው። በጠረባ ነው የሚሏችሁ። ማርያም ላይ የሆነ ነገር ካላችሁ በቃ ወዲያው ነው። በቃ በጠረባ ይለህና ከአንቱ ወደ አንተ። ኧረ አንቺም አለ ማለቱ እግዚአብሔር ይስጣቸው። አንቺም አለ ማለቱ ግን እኮ እዚህ ቪዲዮ ላይ ማለት ነው እዚህ ቪዲዮ ላይ እያለ ያለው እኮ የማርያም ይገርምሃል ወይ መስቀልን ቤዛ አለን እኛ አሸን የሆነ ቤዛ ነው ያለን እኮ ነው እያለ ያለው። አንዴ ቤዛዎች አሉን እኛ ምን ይገርም። ለዛ እኮ ነው መምህር ዘበነ አታውም እንደ መስቀላቸውን ራሱ እንዴት አድርጎ እንደያዙት ዛሬ። ሌላ ቪዲዮ ላይ እንደዚህ አይነት ይገርማል እንዴ! ይሄ ያስኩት ራሱ ቤዛዬ ነው ምናምን። የወርቅ መስቀል ራሱ መጣረል ዛሬ ጥምጣሙ ከፍ አለ። የወርቅ ረጅም የወርቅ መስቀል ተያዘ። ዛሬ በጣም ለየት ይላል። ዛሬው ይለያል። ባይዘው ምኑ እንደተመቸኝ ታውቃለህ? ማርያም ብቻ አይደለችም ቤዛችን መስቀሉ ነው ምናምን አለና ከዛ ኦርቶዶክስ እንዲነጅ አለ። በጣም ትክክለኛ ንግግር።
እኛም እኮ ሌላ አላልንም፣ እንዲሁ ነው ያለው። እንዲህ ነው ያልነው። ግን የመሬት ግን አንድ ነገር አሳያችኋለሁ። ወደሚቀጥለው ከሜዳችን በፊት ዘበነ ዋሽቷል። ምን ብሎ ነው የዋሸው? ማርያምን ቤዛ ነች ስንል ልክ እንደ ክርስቶስ መከራ ተቀብላ ታድነናለሽ ማለታችን አይደለም ያለው ውሸት ነው። እና እሱን አሳያችኋለሁ። ቤተ ክርስቲያኒቷ ምን ብላ ነው የምታምነው? ማርያም ልክ እንደ ኢየሱስ ክርስቶስ መከራዋ ያድነናል ብላ ነው የምታምነው። እሱን አሳያችኋለሁ ከመጽሐፋቸው ላይ ማለት ነው። እና ውሸት አያስፈልግም። እሺ መምህሩን እስቲ እንስማቸው። መስቀል ቤዛችን እንለዋለን። መስቀል ኃይላችን እንለዋለን። መስቀል የነፍሳችን መዳኛ ሁሉ እኮ እንለዋለን። ኦርቶዶክስ ይሄ ነው፣ ተዋህዶ ይሄ ነው። ስለዚህ በዚህ መልክ ድንግል ማርያምን ቤዛዊተ ዓለም ማለት አይቻልም የሚል ትምህርት በእውነት እንዲህ አይነት ትምህርት የሰጠ ሰው ሊታረምና ይቅርታ ሊልም የሚገባው ይመስለኛል። ታዲያ እመቤት ከሰው ሁሉ ወገን ተለይታ ምክንያተ ድኅነት ስትሆን ቤዛዊተ ዓለም እንላታለን። እንደሷ ያለ እኮ ማንም ስለሌለ ነው ቤዛዊተ ዓለም ደግሞ ምንላት። እሷ በተለየ መልክ አያችሁ፣ ስለኛ ፈንታ ንጹሕ ሆና የቀረበች ቤዛችን መመኪያችን ድንግል ማርያም ናት እኮ። ለዚህ ነው ቤዛዊተ ዓለም ብላ ስለ እኛ ቆሸሽን አደፍን ንጽሕት ሆና ግን የተገኘ ዘር እሷ ናት። ባለፈው በእመቤታችን ንጽሕና የተለያየ ነገሮች ሲነሱ አይቻለሁ። እዚህም ወደ ካሊፎርኒያ አካባቢ ብዙ ሰዎች ሲሳሳቱ በእንግሊዝኛውም በምኑም አይቻለሁ። የእመቤታችን ንጽሕና ለማጉደፍ የሚነሳ ሰማችሁታ? በእንግሊዝኛው ሲሳሳቱ አያችኋል። እንግሊዝኛ ምን ሆኖ ሆሚሊው እኮ ማለት ነው የዮሐንስ አፈወርቅ ሆሚሊ በእንግሊዝኛው ሲሳሳቱ፣ በግዕዝ ነው ሰው የማይሳሳቱ አያችኋል። በእንግሊዝኛው ግን ትሳሳታታለህ። ግን እሳቸው የት ነው ያሉት? ሀገር አሜሪካ። ትውልድ እንዳለ አውቃለሁ። ከዚህ በፊትም አይተናል፣ ወደፊትም በደንብ እንማራለን። እና እመቤታችን እኮ አባ ሕርያቆስ ምን አለ? እግዚአብሔር ከሰማይ ሆኖ ተመለከተ፣ አሸተተ፣ እንዳንቺ ያለ አላገኘም አላት እኮ። ቤዛ ናት እመቤታችን። ልበ አምላክ ዳዊት በመዝሙር በረከቱ ይደርብንና መዝሙር 44 ላይ የሚናገረው ቃል ምንድን ነው? እስመ ፈተወ ንጉሥ ነኪ ይላታል እኮ። ንጉሥ ውበትሽን ወደደ። ቤዛ የሆነችው ለእኛ እሷ ናት። ተመልከቱ፣ ቤዛዊተ ዓለም ስንላት እመቤታችን ምክንያት ቤዛ የሆነችው እሷ ለእኛ እሷ ናት። በደምብ ሰማችሁ አይደል? ቤዛ የሆነችው መሆኗል፣ አማላጅ መሆኗል፣ በእኛ ፈንታ ንጹሕ ሆና የተገኘች ተመልከቱ። በእኛ ፈንታ የእኛ መመኪያ የምንላት መላእክት እህታችን የሚሏት እህቶሙ ለመላእክት፣ ነቢያት ትንቢታችን የሚሏት ትንቢቶሙ ለነቢያት። ቤተክርስቲያናችን ጥርት ያለ ጥንቅቅ ያለ ትምህርት አላት። ስለዚህ ኢየሱስ ብቻ ነው ቤዛ የሚባለው፣ ድንግል ማርያም አትባልም የሚል አስተምሮ ቢኖር አይ ሌላ ቀርቶ ጫማም ተብሏል፣ በግም ተብሏል፣ ጋሻም ተብሏል። ቤዛ ነሽ አሉ ለዓለም። እሺ ይህን ይመስላል እንግዲህ ብሩኬ ምን የምትለን ነገር አለ? ከዛ ሰው እናስገባለን። ምናልባት ግን ከመስቀል ጋር ተያይዞ ዘበነ የተናገረውንና እሳቸው ደግሞ ከመስቀል ጋር ተያይዞ የተናገሩትን አንዴ ብትደግምልን። እሳቸው የተናገሩትን ግሩፑ ላይ አስቀምጨዋለሁ። ከዛ ዘበነ የተናገረውን ለምን ከመስቀሉ ጋር ተያይዞም የተናገሩት ነገር ስላለ ብፁዕ አቡነ ገብርኤል
ሚዩት ነው የሚላይ ሚዩት ነው ይስነኝ ነው። ኦኬ እሺ ላስጀምሮ እንደዚህ በመስቀሉ ስንል ከቅርጽ ያለፈ ነው። መስቀሉ ማለት እኮ መከራ ማለት እኮ ነው። ምን ማለት ነው? መስቀል ኃይላችን ነው፣ መስቀል ቤዛችን ነው ስንል ምን ማለት ነው? የሚያሳዩት የወርቅ መስቀሉን ነው። ዮሴፍ ይችላል፣ ሁሉም ይችላሉ ቅዱስ ባለም ብሎ ካስተማረ ድፍረት ነው። ተሰቅሎ ደሙን አፍሶ አዳነ። ስለዚህ ምን ሆነ? ዋጋ ሆነ። መስቀል ግን ለኛ ቤዛ ሆነ ስንል ዛነ ብለን ስንል መስቀል ራሱ ውዳሴ ማርያም ደግሞ የሚውል ሰው፣ መልክአ ማርያም መልክአ ኢየሱስ ደግሞ የሚውል ሰው፣ የቤተክርስቲያን ሚስጥር የሚያውቅ ሰው እመቤታችን ቤዛዊተ ዓለም አትባልም ብሎ ካስተማረ ድፍረት ነው። አሁን መስቀል ቤዛነ ብለን ስንል መስቀል ራሱ ተሰቀለ ማለት አይደለም። መስቀል ግን ለኛ ቤዛ ሆነ ስንል ምን ሆነ? ዋጋ ሆነ። ምክንያተ ድኂን ሆነ። ኢየሱስ መስቀል ላይ ተሰቅሎ ደሙን አፍሶ አዳነን። ስለዚህ መስቀልን እንወደዋለን፣ መስቀልን እናከብረዋለን፣ መስቀል ቤዛችን እንለዋለን፣ መስቀል ኃይላችን እንለዋለን፣ መስቀል የነፍሳችን መዳኛ ሁሉ እኮ እንለዋለን። ኦርቶዶክስ ይሄ ነው፣ ተዋህዶ ይሄ ነው። እኔ የገረመኝ ፊታቸው ነው። በደንብ ተመልከቱት። ስለዚህ መስቀልን እንወደዋለን፣ መስቀልን እናከብረዋለን፣ መስቀል ቤዛችን እንለዋለን፣ መስቀል ኃይላችን እንለዋለን፣ መስቀል የነፍሳችን መዳኛ ሁሉ እኮ እንለዋለን። ኦርቶዶክስ ይሄ ነው፣ ተዋህዶ ይሄ ነው። ስለዚህ በዚህ መልክ ድንግል ማርያምን ቤዛዊተ ዓለም ማለት በጣም የሰማይና የምድር ያክል ርቀት ያለው ንግግር አንዴ እንስማ። በመስቀሉ ስንል ከቅርጽ ያለፈ ነው። የአቡነ ገብርኤል የእንጨት ነው መስቀላቸው። እንግዲህ ትንሽም ነች፣ የዘበነ ደግሞ አይታችኋል። ደግነት፣ መልካምነት ማለታችን የሚገርም ነው። እንግዲህ በአንድ ቤተክርስቲያን ሁለት የተለያየ ትምህርት ይልሃል። ይሄ ነው። እሺ የምትቀጥለው አለ ብሩኬ? ትንሽ ብቻ ሐሳብ ላንሳ። ትንሽ ሐሳብ ላንሳ። ጌታ ኢየሱስ ይባርካችሁ ወንድሞች። ብፁዕ አቡነ ገብርኤልንም እንግዲህ ጌታ ከዚህ በላይ ጸጋ ያብዛላቸው፣ መገለጡን ይጨምርላቸው፣ በድፍረት ደግሞ የሚናገሩበትን ጸጋ ከጌታ ዘንድ ይውርላቸው። በቃ ይሄ ነው ትልቁ ነገር። ወንጌል ማለት ይሄ ነው። ወንጌል ማለት ይሄ ነው። የእግዚአብሔርን ቃል በድፍረት መናገር ነው። እውነተኛውን የእግዚአብሔር ቃል ሰብከ ይደብድቡ፣ የትኛውንም ስም ይለጥፉብ። ለምን? ይሄ እኮ ነው ክፍያ ማለት። ይሄ እኮ ነው የዳነ ሰው የሚሰራው ስራ ማለት። ይሄ ነው ለሆድ አለመኖር ማለት። ይሄ ነው በቃ ከእግዚአብሔር ቃል ጋር ተስማምተክ የእግዚአብሔርን ቃል ትናገራለህ። እንግዲህ በጣም ኦርቶዶክሳውያን የሚጠሏትን ቃል በተደጋጋሚ ሲናገሩ ነበር። አስተውላችሁ ከሆነ ቤዛ ኢየሱስ ክርስቶስ ነው አይደለም ያሉት፣ ብቻ ነው ሲሉ የነበሩ። በጣም ይሄን ቃል በጣም ይቃወሟታል ኦርቶዶክሳውያን። ቤዛ ኢየሱስ ክርስቶስ ነው ብትሉ አሜን ይላሉ፣ ብቻ ነው ካላችሁ ግን ይቃወማሉ። እና በተደጋጋሚ ይሄን ቃል ይጠቀሙ ነበር እሳቸው። ምን ብለው? ቤዛችን ኢየሱስ ክርስቶስ ብቻ ነው። አዎ እውነት ነው፣ ቤዛችን ኢየሱስ ክርስቶስ ብቻ ነው። እንግዲህ ኢየሱስ ክርስቶስ ወደዚህ ምድር መምጣት ያስፈለገበት እርሱ በእግዚአብሔር መልክ ሲኖር ሳለ ይላል ፊልጵስዩስ መጽሐፍ ምዕራፍ 2 ከእግዚአብሔር ጋር መተካከልን እንደ መቀማት አልቆጠረውም ሲል ገናና ክብር ኢሳይያስ መጽሐፍ ምዕራፍ 6ን ስትመለከቱት በሚያስፈራ ክብር ውስጥ ተመልክቶታል ኢሳይያስ። መላእክት ቅዱስ 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 እያሉ ሲሰግዱለት ለዚህ ንጉሥ ተመልክቷል ኢሳይያስ። ይሄ አምላክ በእግዚአብሔር መልክ ይላል አይደል? የእግዚአብሔር መልክ ማለት ራሱ እግዚአብሔር ማለት ነው። ከዛ የባሪያን መልክ መያዝ አስፈለገው። ሰው መሆን ማለት ነው የባሪያ መልክ። ሰው መሆን ለምንድን ነው ያስፈለገው? ወደዚህ ምድር መምጣት ኢየሱስ ክርስቶስ ለምንድን ነው ያስፈለገው? ኢሳይያስ መጽሐፍ ምዕራፍ 53ን ለመፈጸም ነው። ኢሳይያስ
እግዚአብሔርን ያውቀዋል፣ በሚያስፈራ ክብር ያውቀዋል፣ በሞገሱ ያውቀዋል፣ ደግሞም እንደሚቀጣም ያውቀዋል። በብሉይ ኪዳን መጽሐፍት፣ በሙሴ መጽሐፍ፣ በነቢያት መጽሐፍ ኢሳይያስ ያውቃል። እርሱም በራእይ ተገልጦለታል። ግን ምዕራፍ 53 ላይ አዲስ ነገር ሆነበት። የሰማነውን ማን ያምናል? ማን አምኗል? ጳውሎስን በነገራችን ላይ ሮሜ መጽሐፍ ላይ ይህን ደገመው። የሰማነውን ማን አምኗል? ኢየሱስ ክርስቶስ ወደዚህ ምድር የሚመጣው ሊቤዥ ነው እንጂ ሊነግስ አይደለም፣ እንጂ በዚህ ዓለም ላይ ሊፈርድ አይደለም፣ ይህን ዓለም ሊያጠፋ አይደለም፣ አለቃ ሊሆን አይደለም፣ ሊቤዥ መጣ። መጽሐፍ እንዲህ ይላል። የክርስቶስ ኢየሱስን መምጣት ሲናገር በማርቆስ ወንጌል መጽሐፍ ምዕራፍ 10 ቁጥር 45 ላይ እንዲሁ የሰው ልጅም ሊያገለግልና ነፍሱን ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም ማለት ነው። ሊነግስ ሳይሆን የሚታረድ በግ ነው የመጣው። የመምጣቱ ዓላማ ይሄ ነው። ነፍሱን ለብዙዎች ሊሰጥ። ለምን? እኛ የእግዚአብሔር ጽድቅ ምን ሆነው እርሱ የባሪያ መልክ ይዞ መጥቶ ለመስቀል ሞት ሲታዘዝ ብቻ ነው። የክርስቶስ ኢየሱስ መምጣት ዓላማው ይሄ ነው። ነገረ ክርስቶስን ስናወራ የክርስቶሎጂ ሲወራ በጣም ብዙ ጊዜ ዲቤት ሲደረግ መስቀል ላይ የሞተልን ሰው ብቻ አይደለም እንላለን አይደል? ለምን? የሰው ደም ስለማያድን ሰው ብቻ አልሞተልንም። ኢየሱስ ነው የሞተልን ነው የምንለው አይደል? ወይ አምላክ በስጋው ሞተ ነው የምንለው። የፍጡር ደም የዘላለም ሕይወትን ስለማይሰጥ ማርያም ቤዛ ናት የምንል ከሆነ የፍጡር ደም ያድናል እያለን ያለ ነው። የሞተው ፍጡር ነው የሚል ትርጉም ይሰጣል ማለት ነው። ማርያም ቤዛ ልትሆን አትችልም። ቤዛችን ኢየሱስ ክርስቶስ ነው። የክርስቶስ ኢየሱስ ወደዚህ ዓለም መምጣት ሊቤዠን ነው። ነፍሱን ቤዛ አድርጎ ሊሰጥ ነው እንጂ ሊነግስ እንድናገለግለው አይደለም። የሚታረድ በግ መጣ። ለዛ ነው ኢሳይያስ የሰማነውን ማን አምኗል? በዛ ክብር ያየው አምላክ የባሪያ መልክ ሊይዝ እንደሆነ በሸላቾች ፊት ዝም እንደሚል ተመለከተ። ይሄ የሆነው ስለ እርሱ እንደሆነ ገብቶታል። ሊቤዠው እንደሆነ ገብቶታል። ኢየሱስ ክርስቶስ ወደዚህ ምድር የመምጣቱ ዓላማ ምንድን ነው? መቤዠት ነው ማለት ነው። ኢየሱስ ብቸኛ ቤዛ ነው። ቅዱስ ጳውሎስ ስለዚህ ነገር ሲናገር በኤፌሶን መልእክቱ መጽሐፍ ምዕራፍ 1 ቁጥር 7 ላይ በውድ ልጁም እንደ ጸጋው ባለጠግነት በደሙ የተደረገ ቤዛነታችንን አገኘን ይላል። እርሱም ደግሞ የበደላችን ስርየት ነው። የበደላችን ስርየት ነው። በደሙ ቤዛነት በኩል ነው ስርየት የሚገኘው። ኢየሱስ ክርስቶስ ቤዛ ሊሆን መጣ። ቤዛ ሆነ፣ መስቀል ላይ ምትክ ሆነ፣ ዋጋ ከፈለ። እኛ የነበረብንን ፍርድ ኢየሱስ ወሰደ። ምንድነው ሐሳቡ? ሞት የሚባል ፍርድ መጥቷል እኛ ላይ። ጅራፍ አለብን ማለት ነው። በጅራፉና በእኛ መካከል ገባ ኢየሱስ ክርስቶስ። እኛ ላይ ያርፍ የነበረውን ጅራፍ ኢየሱስ ወሰደ። እኛ ላይ የመጣውን ሞት ኢየሱስ ሞተው። የኛን ቁስል እሱ ቆሰለ። በሱ ቁስል ደግሞ እኛ ተፈወሰ። ይሄ ነው መስቀል ላይ የሆነው። ለውጥ ተካሄደ ማለት ነው። ለውጥ ሆነ መስቀል ላይ። ምን አይነት ለውጥ? መሞት የሚገባው የንጉስ ወንበር ላይ ተቀመጠና በንጉስ ወንበር ላይ የነበረው እሱ መስቀል ላይ ሞት። የኛን ሞት ሞተልን። ለውጥ ሆነ። ፍርዱ አልቀረም። የእግዚአብሔር ፍርድ የሚሞተውን የተቀየረው የሚፈረድበት ነው። ለዛ ነው ጳውሎስ በሁለተኛ ቆሮንቶስ መጽሐፍ ምዕራፍ 5 ቁጥር 21 ላይ እኛ በኢየሱስ ክርስቶስ ሆነን ይላል እኮ። እኛ መስቀሉ ላይ እጃችንን ጭነን ማለት ነው የእግዚአብሔርን ጽድቅ አገኘን። እኛ በኢየሱስ ክርስቶስ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው። ይሄ ነው መስቀል ላይ የሆነው። ስለኛ እሱ ኃጢአት ሆነ፣ የኛን ሞት ወሰደ፣ የእርሱ ጽድቅ ለኛ ሆነ። በእግዚአብሔር ፊት በድፍረት መቆሚያችን ክርስቶስ ኢየሱስ ነው። የእግዚአብሔር ጽድቅ ተብለን የተጠራ ነው በክርስቶስ ኢየሱስ ሆነን ነው። ተመልከቱ፣ አዳም
ፈሪ ሆኖ በቅጠል መካከል የተሸሸገው ለምንድን ነው? የሚቆምበት ድፍረት ስላልነበረው ነው። ኢየሱስ ቤዛ ባይሆነን ኑሮ ኢየሱስ ባይቤዠን ድፍረት የለንም ነበር። እኛ ልክ እንደ ፍጥረታዊው ሰው በቅጠሎች መካከል እግዚአብሔርን ድምፅ መስማት አልቻለም አዳም። ያውቀዋል እኮ ያን ድምፅ በገነት መካከል ሲመላለስ። ነገር ግን ሲበድል ምን ሆነ? የእግዚአብሔርን ድምፅ ሲሰማ በፊቱ መቆም አልቻለም፣ ተሸሸገ ነው የሚለው። እኛስ? እኛ ድፍረት አለን። ዕብራውያን መጽሐፍ ምዕራፍ 10 እንደዚህ ይላል። ዕብራውያን መጽሐፍ ምዕራፍ 10 ቁጥር 19ና 20። ክብር ለኢየሱስ ይሁን። እንግዲህ ወንድሞቹ ይላል ጳውሎስ በመረቀልን በአዲስና በሕያው መንገድ ወደ ቅድስት በኢየሱስ ደም በመጋረጃው ማለትም በስጋው በኩል እንድንገባ ድፍረት አለን። ድፍረታችን ኢየሱስ ክርስቶስ ነው። በስጋው በኩል መግባት ችለናል። ይሄ መስቀል ላይ የተሰራው ስራ ነው። ጌታ ኢየሱስ ክርስቶስ ተቤዥቶን ነው። ቤዛችን ኢየሱስ ክርስቶስ ነው። ለዓለም ሁሉ የሆነው ቤዛ ማለትም ወደሱ ለመጡት ማለት ነው። በጨለማ ለሌሉት ኢየሱስ ክርስቶስን ተቀብለው ሞቱ ለኔ ነው ብለው ተቀብለው ለመጡት በሙሉ የሚቤዠው ኢየሱስ ክርስቶስ ነው። ለዛ ነው ብፁዕ አቡነ ገብርኤል ቤዛ ፍጡር ሊሆን አይችልም አሉ። ቤዛ ይሄ አሉ፣ እንጨቱን እያሳዩ ይሄ ቤዛ ሊሆን አይችልም አሉ። መከራው ነው አሉ። መስቀል ስንል መስቀሉ ላይ የተሰራው ስራ ነው አሉ። ቤዛ ኢየሱስ ክርስቶስ ብቻ። ለፍጡር የተሰጡት ቤዛ የሚሉት ስያሜዎች ቅድም እንደተናገሩት ሊቀ ሊቃውንት ቀለመወርቅ ለሆድ ነው፣ ለልመና ነው። አዎ ደንግጠናል አሉ አይደል? አዎ ያስደነግጣል። ለምን? በሷ ስም ነዋ ለምነው የሚበሉት። በእግዚአብሔር ስም ለምነው እኮ አይሰጥም። በማርያም ስትለው ግን ህዝቤን ታውቁታላችሁ። በቃ መቀነቱን ይፈታል። የተያዘበት ነገር ስለሆነ እሷን ተስፋ ስለሚያደርግ ነው። ስብከቱ ይሄ ስለሆነ ነው። ያደግንበት ስለሆነ ነው። የእሷ ድምፅ ልባችን ጆሮአችን ምናምን ተቆጣጥሮታል። ያ ስለሆነ ነው። ሰው መቀነቱን ይፈታል። በማርያም ስትለው አይችልም። ለምን ይመስላችኋል? ሚዛኑ ሰማይ ቤት ያለውን ሚዛን ዝቅ ካረገልኝ ብሎ ስላሰበ ነው። የተሰበከው ይሄን ስለሆነ ነው። አሁን ጊዜው ሌላ ነው። ጊዜው ተቀይሯል። እግዚአብሔር በዛም ቤት እየሰራ ነው። ሰዎችን እያስነሳ ነው። በአንድም በሌላ በእግዚአብሔር ሐሳብ ላይ የተነሳውን ሰው ሰራሽ ትምህርት እግዚአብሔር የሚያፈርስበት ጊዜ ነው። ይሄ እግዚአብሔር ጊዜ ነው። ቤዛ ኢየሱስ ክርስቶስ ብቻ ነው። ፍጡር ቤዛ አይደለም። ተባረኩ። አሜን። ብሩኬ ጸጋ ይብዛልህ። ዳኒ የምትጨምረው ነገር አለ? የስ ሜላ የሚጨምሩት ሀሳብ አለ ነው? ሰው እናስገባ። ኦልሞስት ወንድሞች ብላችሁታል፣ ግን መልስ የሰጡትን አንድ መልስ ባሰማችሁ ደስ ይለኛል። በጣም ደስ ይለኛል። በተለይ የቤዛነቷ ጥያቄ የሰጡበት መልስ እኔ መደምደሚያው ይሄ ይመስለኛል እና ዲያቆና ያደርጋል ነው እንግዲህ ያሉትን እንስማ እስቲ። የሙሴ እንደው ምን ይበዛባታል? እነ ሙሴ ቤዛ ከተባሉ ምድረ ርስት እንኳን መግባት ምን ይበዛባታል? እነ ሙሴ ቤዛ ከተባሉ ምድረ ርስት እንኳን መግባት ያልቻለው ሙሴ የተቀበለውን መከራ መቀለላችን አይደለም ያደረገውን፣ ግን ከመቤታችን አንጻር ሲታይ የሙሴ እንደው አስቸጋሪ ነው። እንዴት ይነጻጸራል? እንግዲህ እንደዚህ ያሉ የተለያዩ ነገሮች ቤዛ ከተባሉ እመቤታችን ቤዛ ብትባል አያንስባትም፣ ወይም የሚበዛ ነገር አይደለም። ዋናው የምንልበት አግባብ ነው። ይኸው ነው በቃ ያላቸው የመጨረሻ ማኑ እንግዲህ ዲያቆን ያደርጋል። ለብዙ ጉዳዮች ላይ መልስ መስጠት የሚሞክር ሰው ነው እና የማርያም ቤዛነት ላይ ሲመጣ ግን
እንዴ በቃ ሊያረገው የሚችለው ይህንን ነው ማለት በቃ እንደው ይበዛባት ይሆናል እንጂ መቼ ያንሳል አይነት ስሜት ያለው ንግግር ነው የሚያወራውና መጽሐፍ ቅዱስ የማያውቀው ትምህርት መሆኑን ማሳያ ነው። በቃ የእግዚአብሔር ቃል አንድ ጥቅስ ጠቅሰው መምህራኖቻቸው እዚህ ቦታ ላይ የማርያምን ቤዛነት የሚያስረዳ የመጽሐፍ ቅዱስ ትምህርት አለ ብለው በድፍረት የሚናገሩበት አቅም የላቸው። በቃ ከስሜት ባለፈ እንደው እንትን እኮ ተብሏል። አዎ ብር ቤዛ ተብሏል። እሺ ጫማ ቤዛ ተብሏል። አዎ ጥያቄያችን አሁንም ይቀጥላል። ማርያም ግን ቤዛ አልተባለችም ነው መደምደሚያው። ብትባል ኖሮ ማሳየት ትችላለህ። ስላልተባለች እኮ ነው አሁን የጨነቃችሁ። ቤዛ የተባለች ማርያም መጽሐፍ ቅዱስ ውስጥ የለችም። ስለዚህ በተለይ በቀን እና መጽሐፍ ቅዱስ ውስጥ የሌለውን ትምህርት ስላሳዩአችሁ እንደውም እኮ ልትደግፏቸው ከጎኗቸው ልትቆሙ የሚገባው እኛ አባት ናቸው። በዘር ተከሄደባቸው አይደለ? ሹመታቸው ቀላል ነው እያሉ አሾፉባቸው። እንግዲህ ይህን ያክል ድረስ የተወረደባቸው ምንም ምክንያት ኖሮት አይደለም። መጽሐፍ ቅዱስ ውስጥ ያለውን እውነተኛ ትምህርት ስለተናገሩ ነው። ያ እውነተኛ ትምህርት ማን ነው ካለን ቤዛ የሆነው ለሰው ልጆች ኢየሱስ ክርስቶስ ብቻ ነው። ሌላ ማንም የለም። ማለት ለዘመናት ተከትለው ሊሆን ይችላል እኮ ለዘመናት አምነህበት ሊሆን ይችላል። ምን ማርያም ቤዛዊተ ዓለም ናት እያልክ ዘምረ አጦዝጡዘ ከበሮ ደልቀ ምናምን ሊሆን ይችላል። እሱ በቃ ያ ዘመን እግዚአብሔር ምሕረት ያደርግልሃል ወዳጄ። ማለት በዚህ በቁጣ ምናምን በዚህ ስሜት ልትቀጥል አይገባም። በቃ አሁን ግን እግዚአብሔር እድል ሰጥተዋል። ይሄው ከቤተ ክርስቲያን አገልጋዮች መካከል በጣም ከሚታመኑ ቤተ ክርስቲያን አደራ ከሰጠቻቸው አገልጋዮች መካከል እውነቱን እየተናገሩ ነው ያሉት። ምን እያሉ ነው ያሉት? እንዲህ አይነት ማርያም እኛ አናቅም። ምን የምታደርግ ቤዛ የሆነች ለሰው ልጆች የሞተች ዋጋ የከፈለች ማርያም የለች። ለሰው ልጆች ዋጋ የከፈለ ብቻውን የሚያድን ዛሬም ቢሆን በግልጽ የሚሰበከው ኢየሱስ ክርስቶስ ነው። ስለዚህ ወደዚህ እውነት ኑ ብራዘርስ። ሊያስደነግጥ ይችላል። አዎ እኛ አባት ግን የሚያረካ ንግግር ተናግረዋል። አትደንግጡ። የእውነቱ ልጅ የላችኋል። በቃ መደንገጥ አይጠበቅብን ብራዘር። ሊያስደነግጥ ይችላል። አዎ በጣም ነው። አዎ ግን የሚያስደነግጠው መጽሐፍ ቅዱስ ውስጥ የሌለውን እምነት አምነ በእግዚአብሔር ፊት መገኘት ነው። አየህ፣ የእግዚአብሔር ቃል ውስጥ የሌለውን ያንን ከንቱ የሰው ተረት አምነ በእግዚአብሔር ፊት ብትገኝ ያስደነግጣል። እግዚአብሔር ቁጣ ባንተ ላይ ይሆናል። አሁን ግን የተነገረ ትምህርት የሚያስደነግጥ ትምህርት አይደለም። ይሄ ትምህርት አያስደነግጥም ብራዘር። መጽሐፍ ቅዱስ ውስጥ ያለው እውነተኛው የጽድቅ መንገድ ሰዎች የሚድኑበት ደግሞ ብቸኛ ቤዛ የሆነው ኢየሱስ ክርስቶስ ነው ብሎ ማመን የሚያስደነግጥ ትምህርት አይደለም። በእግዚአብሔር ፊት ብትቆምበት ያለ ነቀፌታ የምትገኝበት ትምህርት ነው። ስለዚህ ወገኖቼ በጣም በፍቅር ነው የምነግራችሁ፣ አትደንግጡ። ማርያም ቤዛ አይደለችም። የሚያስደነግጥ ትምህርት አይደለም ብራዘርስ፣ አትደንግጡ። በቃ ይሄ መልእክት ነው። እኔ ለኢትዮጵያ ኦርቶዶክሳውያን ምዕመን እኔ ከእግዚአብሔር ዘንድ መልእክት ይመጣ ነው ይመስለኝ። በቃ ይሄ እንደ ትንቢትም ውሰዱት ጋይስ። ይሄ ሊትራሊ እንደ ትንቢት በቃ እግዚአብሔር እየተናገራችሁ ነው ያለው። ምን እያለ ነው ያለው? አትደንግጡ ልጆቼ፣ አትደንግጡ። ባይዘው የብሽሽቅ ቃል አይደለም፣ ልባችሁን የሚያነሳ ቃል ነው እግዚአብሔር እየተናገረ ያለው። ለዘመናት እውነት ነው ብላችሁ የተከተላችሁ ትምህርት መጽሐፍ ቅዱስ ውስጥ የለምና አሁን አትደንግጡ። እና ምን ታደርጋላችሁ? እውነተኛ የሆነውን የጽድቅ መንገድ እውነተኛ የሆነውን መጽሐፍ ቅዱስ የሚያስተምረውን ቤዛ ኢየሱስ ክርስቶስን ያዙ። ሌላ ቤዛ የሆነች ሌላ የምትከተሏት ሌላ ዝማሬን ሌሎች መንፈሳዊ ነገሮችን የምታቀርቡላት የለችም። እንዲህ አይነት ማርያም። ስለዚህ እውነተኛ የጽድቅ መንገድ ኢየሱስ ክርስቶስን ያዙ። ይሄንን ነው የምንላችሁ ብራዘርስ። ምናልባት ውይይት ካለ በደንብ እናዳብረዋለን። ግን መደምደሚያችን ቃል ምንድን ነው? አትደንግጡ ነው። የሚያስደነግጥ ትምህርት አይደለም።
ሲሆን አሁን መለየት ስላልቻልኩ ነው ጌስት ላይ እንጂ ጌስት ላይ ሰዎች አሉ፣ ግን እኔ አላቃቸውም። ዳኒ የምታውቃቸው ሰው ካለ አስገባ። 9 ሰው አለ። አንድ የደነገጠ አስገባላ። ይኸው አክሊሉን ተቀበለው። ገና አልገባም እኮ አልገባም አንተ ጋር? እሺ ወጥቷል ማለት ነው። እኔ ግን ይታየኛል ገብቷል። አዎ ከአዋሩታ ከገባ ነው። አይ አልገባም፣ ኔትወርክ ይዞታል፣ እየተሽከረከረ ነው። እንዴ ምንድን ነው የሚታያችሁ እናንተ? ደንግጣችሁ? እኔ ጋር አሁን ገብቷል፣ ግን እናንተ ጋር ይታያችሁም ያስወጥችዋለሁ። እሺ ደንግጣችኋል? እኔም ጋር ገብቷል። ዳኒ ሜሎስ ደንግጧል። ኧረ ለሰውዬው እንዴ ስውሯ ፔሉ ነው እንዴ ገባው? እኔ ስውሯ ማርያም ብቻ ነበር ባክ። ስውሯ ሌላ ኦርቶዶክሳዊ እስቲ ሌላ ኦርቶዶክሳዊ ካለ አሁን የገባው እንኳን ኦርቶዶክስ አይመስለኝም። ፕሮፋይሉ ላይ ማን ያለው? ፋሪስ። እሺ ኢየሱስ ይላል። ሜሎስዬ እንደት ናችሁ? ዳኒ ሰላም ነው። ወዳችሁ ሰላም ነው? እግዚአብሔር ይመስገን። እኔ እንኳን ወንድማችሁ ነኝ። እኛው ነው ከወንድሞች መካከል ወንድማችሁ ነኝ። እኔ እንኳን ሜሎስዬ ረሳኝ። አባ ነኝ፣ አባ ፍቅረ ዮሐንስ ነው እንዴ? ሰላም ነው። እንደነ ያስታውቅም በምን ላይ ያለው? አዎ ልክ ነው፣ ልክ ነው፣ ልክ ነው፣ ልክ ነው። እውነት ነው። ሰላም ናችሁ? የምታዩት ጸጋ አልተሰጠኝም። በጣም ደስ የሚል ጊዜ ነበር። ዳኒ ጋር አብረን ነው ያልነው። እኛም አብረን ነበር። በጣም ብዙ ሰው እየታከመ ነበር የወጣው። ቀን ሙሉ ሲታከም፣ ከጧት ጀምሮ ሲታከም፣ መርፌ ሲወጋ ነው የዋለው። ደስ የሚል ጊዜ ነበር። ጌታ ይመስገን፣ ጌታ ይመስገን። በጣም ነው አቡነ ገብርኤል እግዚአብሔር ይባርካቸው። በጣም ነው ትልቁን ዘንዶ ነው የመቱት። በጣም ሲደፈን ብዙ ለፍልፏል። ሲደፈን ይመስለኛል ያ ሁሉ የለፈለፈውና ያን ነው ቤተክርስቲያኒቱ እንደ የጸሎት መጽሐፍ ብላ ታምር ድንቅ አድርጋ ብላ እየተገለገለችበት ያለውና አሁን ላይ ደግሞ ቅንጡን ሲሉት ያለሷ እንዴት ይተንፍሱ እና ጫጫታው በጣም በስቷል። ግን እግዚአብሔር ይመስገን ብዙ ደግሞ አሉ። አሁን እኛ በአንዳንድ በኩል ዛም ሰዎች የምናገኛቸው አሉ። በሳቸው ብዙ አሉ። በጳጳሳት ደረጃ ማይዞት አብረን የሚሉ አሉ። በጣም ደስ የሚል ጊዜ ነው። ጌታ ስሙ ይባረክ። የሁላችን ትግል ነው፣ የሁላችን ጸሎት ነበረ። ጥሩ እየፈረሰ ነው ማለት ይቻላል እና ደስ ብሎናል። አሜን። ጌታ ያግዘን። ተባረኩ። አወያዩዋቸው የገባ ሰው አለ አወያዩ። እሺ እሺ። ወርቁ ሰላም፣ እንዴት አላችሁ? እግዚአብሔር ይመስገን። እንዴት ነህ? እግዚአብሔር ይመስገን። ከየት ነው? ከየት ማለት? ከየት ቤተ እምነት? እኔ ኦርቶዶክስ ነኝ። ኦርቶዶክስ። በጣም ጥሩ። እሺ ዳኒ ቀጥሉ። እሺ ወርቁ እንኳን ደህና መጣ። እንኳን ደህና ቆያችሁኝ። አለን ሀሳባችሁን ከጠዋት ጀምሮ እየሰማሁት ነበረና
እንዲህ ምናልባት እኔ ይህን ያህል የጠለቀ እውቀት የለኝም፣ ግን ብዙ ጊዜ ለምን እንደሆነ አይገባኝም። እናንተ ስትናገሩ መደማመጥ የለም እና በዚህ መካከል አንዳንዴ እኔ ምንድነው እንደ ሀሳብ የምናገረው ነገር ለምሳሌ የምታስተናግዷቸውን አባቶችን ትክክለኛ ከሆኑ በትክክለኛው መንገድ ብትቀበሏቸው ጥሩ ነው። ቅድም አሁን አንተ አንስተው ነበር ስለ መምህር ያደርጋል። ከላይ ያለው ቅንጫቤ የተወሰነ ነገር አንስተ ብቻ ነው የተውኩ። እስኪ ሙሉውን ትነግረናለህ። አሁን አንተ ሙሉውን ትነግረናለህ። አዎ እኔ አሁን ይሄ ነው ብዬ ለመከራከር ብዬ ሳይሆን አሁን በእናንተ በምትሉት መንገድ ለመከራከር ከባድ ነው። ያ ስልክ ደግሞ የለኝም ማለት አይደለም፣ ከነሱ አልበልጥም። ግን እናንተ የመቀበል እንትናችሁ በጣም ችግር እኛን እንኳን መቀየር ባትችል እታች ያለ የምትቀይረው ሰው አይጠፋም እና እኛ እንደው እምቢ ብለን እንኳን ብናስቸግር ግን እታች ያለ ሰው የሚሰማህ እና ማስረጃ ካለ ብትሰጠን ደስ ይለናል። አሁን ማርያም ቤዛ የሆነች ማርያም ኦርቶዶክስ ውስጥ እንዳለች ሁሉ መጽሐፍ ቅዱስ ውስጥ አለ ወይ ነው ጥያቄ። ኦርቶዶክስ ውስጥ እንዳለች እናውቃለን፣ ቤዛ የሆነች ግን ያቺ ማርያም ራሷ መጽሐፍ ቅዱስ ውስጥ አለች ወይ ነው። ካለች እስቲ ጥቅሶችን ጥቀስ። ቀንም ስትገባ እያየሁ ነበረ፣ በኔትወርክና እያስወረደ ነው። ግን ካለ ደስ ይለናል ብንሰማ ብናውቀው በጣም ነው የምንወደውና ካለ አሳየን እስቲ። እኔ አሁን ምን አለ መሰለህ አሁን በምትለው ሐሳብ አለ የለም በሚለው ሳይሆን እኔ ልናገር የምፈልገው ምንድነው ይሄ የምታነሱት ርዕስ ዛሬ አይደለም የተጀመረው። ከዚህ በፊትም ያለ የቆየ አሁን ምናልባት መምህር ያደርጋል ሰምተህ ከሆነ ምናልባት ሙሉውን ሰምተህ ቢሆን ደስ ይለኛል። ምናልባት ብታሰማም ደግሞ ለኔ ራሱ ደስ ይለኛል። ገብቷል? ለሌሎቹም ማለት ነው። እና እንደ ውይይት እኔ ምንድነው እኔ አሁን ይሄ ነው ብዬ ርዕሱን ወይም ድንግል ማርያም እዚህ ጋር ቤዛ ናት የሚለውን ርዕሱን ኦሪት ዘጸአት ላይ ማርያም ቤዛ ናት የሚል ትምህርት አለ በሆነ አይሰማኝም ለኔ ብዙ። እሺ 30 እሺ ኦሪት ዘጸአት ምዕራፍ 30 እሺ ቁጥር ስንት? 12 እሺ 12 እሺ ቅዱስ ያለውን አንብብልኝ። እሺ ላንብብልሽ። ኦሪት ዘጸአት 30 እሺ ቁጥር ስንት? ቁጥር 12 እስከ 16 ያለውን። አሁን እዚህ ክፍል ላይ ማርያም ቤዛ ናት የሚል ማስረጃ ኖሮ ነው? ኖ አይደለም፣ አንብብልኝ እኮ ነው እያልኩ ያለው። ስለ ቤዛ ናት እንደማነብልህ ንገረኝ ወዳጄ። አሁን ሰውን ጊዜ እንዳንፈጅ ለምንድን ነው ማነብልህ? እስኪ ንገረኝ። መረዳት የሚኖረው ለምን መሰለህ? አሁን እኔ ይሄንን ጥያቄ ስጠይቅህ የእናንተ መረዳት ምኑ ላይ ነው? ምን ያህል ነው? ስለ ሰውስ ምን ያህል ታዳምጣላችሁ የሚለውን ነው ሀሳቤ ልናገር የፈለኩት። ገብቷል? እኔ ለዚህ ነው ጥያቄም ቢሆን አሁን እያወራን ያለ ነው እና እየተነጋገርን ያለ ነው ስለኛ የመረዳት አቅም ምናምን አይደለም ብራዘር። አሁን እያወራ ያለው ለመግባት ለማውራትም የገባው ቤዛ የሆነች ማርያም ለማሳየት ነው። እንደዚህ አይነት ሙከራ የምትሞክር ከሆነ ሌላ ቀን ነፃ የሆነን ቀን ምናምን መተህ ሪሰርች ነገር መስራት ትችላለህ። ግን አሁን እያወራን ያለ ነው ቤዛ የሆነች ማርያም አለች ወይ ነው ወዳጄ። እየተነጋገርን ያለ ነው እሱ ነው። እኔ እኮ አልኩህ እኮ ለዚህ ነው የመረዳት ሀሳቡን ለእናንተ ስላልገባ ወይም ደግሞ ስለማትቀበሉት ነው እንጂ በብዙ አንግል አለ ነው። እኔ ሀሳቡ እኮ ልንረዳ እኮ ነው። አለ ካልከኝ ችግር የለም አለ በለኝና ከዛ ሄደን እንየው። አለ በለኝ። አሁን እኮ ይዋን አውጥቼዋለሁ እኮ ወዳጄ። ማን ላነበው አለ ለማለት እኮ ነው። አሁን እኮ ለምንድን ነው ማታነብልኝ ያለው? በጣም ጥሩ አለ ሊለን ነው። እሺ በቃ ላንብብልህ ከቁጥር 12 ጀምር። እሺ አንተ የእስራኤልን ልጆች ቁጥር ተቀብለህ በቆጠርካቸው ጊዜ መቅሰፍት እንዳይሆንባቸው በቆጠርካቸውም ጊዜ ከነሱ ሰው ሁሉ እንደ ቁጥራቸው መጠን የነፍሱን ቤዛ ለእግዚአብሔር ይስጥ። አልፎ የሚቆጠር ሁሉ ግማሽ ሰቅል እንደ መቅደሱ ሰቅል ሚዛን ይሰጣል።
የሰቅሉም ግማሽ ለእግዚአብሔር ያነሳል። ሰቅሉም 20 ኦቤሊ ነው። አልፎ የተቆጠረ ሁሉ ከ20 ዓመት ጀምሮ ከዚያ ከፍ ያለ የእግዚአብሔር ስጦታ ይሰጣል ይላል። እንደዛ ያለው እነማንን ነው ነው አሁን ጥያቄ? አሁን ቤዛ የተባለበት ማን ነው እዚህ ጋር? አሁን ይህን ክፍል እንድናስተምርን የፈለግከው ወይስ ቤዛ ማርያም አለች ነው? ስለ ድንግል ማርያም ነው ወይስ ስለምንድን ነው ነው? ስለ እግዚአብሔር ነው ወይስ ስለምንድን ነው ነው? እዚህ ጋር አሁን ቤዛነት ማለት ጥያቄ ነው ይዘህ የመጣኸው ወይስ መልስ ነው? ጥያቄ ቤዛ የሚለው ቃላት ወርዶች እኔ እኮ ለምን መሰለህ ይህንን ጥያቄ የጠየቁት እኔ አውቄ አይደለም። ገብቷል? ግን ስለ ቤዛ ዲፊኒሽናቸው ብዙ ነው። ሳታውቀው የጠየቀው ረዱ ይገባል ነው የሐሳቤ። ሳታውቀው ነው አሁን የጠየቀው? ሳታውቀው ነው እያወቅሁኝ ነው። ሐሳቡን እኮ አሁን ለመከራከር ስለ ቤዛነት ምን ያህል እናንተ ታውቃላችሁ ነው ጥያቄ እኮ። አንተ አውቀህ ሆነ ወይ ጠየቅከን? ወዳጄ አንተ አውቀህ ነው አይደል እየጠየቅከን ያለው? ብራዘር አረ አውቀህ ነው አይደል እየጠየቅከን ያለው? እኔ የማውቀውን አውቄ ነው እየጠየቅኩ ያለው። ጎበዝ፣ በጣም ጥሩ። ስለዚህ አሁን እዚህ ክፍል ላይ ቤዛ የተባለችው ማርያም ናት እያልከን ያለው? ቤዛ የተባለበት አገባብ ምኑ ላይ ነው? ስለ ማርያም አይደለም እዚህ ጋር የሚያወራው። ገብቶሃል አይደል? እኛ ጥያቄ አሁን ስለ ማርያም ቤዛ የተባለችበት ቦታ ካለ አሳየን ወዳጅ። ቤዛ የሚባለው አይደለም ማለት ቤዛ የሚባለው አሁን ለምሳሌ ኢየሱስ ክርስቶስ ቤዛ ነው፣ እውነት ነው፣ እናምናለን እኮ በዚህ። ግን ለቤዛ የተሰጠው ስም ስለ ድንግል ማርያም አይደል እየጠየቀኝ ያለው? አሁን የተምታታበትን ፖይንት ላሳይ። አሁን ቤዛ የተባለውን ቃል መጽሐፍ ቅዱስ ውስጥ እንዴት እንደገባ የምናጠናበት ሰዓት አይደለም። ኦኬ፣ ቤዛ የተባለው ነገር ሰርች አድርገን እዚህ ቦታ ላይ ቤዛ ተጠርቷል እያን እየተነጋገርን አይደለም። ቤተክርስቲያናችሁ ማርያምን ዳኒ ኔትወርክ ነው መሰለኝ። ወርቁ ሐሳቡን እንዲሁ ግን በይበልጥ እኔ ይቅርታ አደርግልኝ። እኔ አሁን ምላሹን ይሰማል ተቋርጦ ነበር። ይኸውልህ አሁን ትልቅ ሚስ ያደረገው ወርቁ ከቀን ጀምሮ ስላለ ነው ባይዘው ወይ እንደዚህ በትዕግስት እያዋራሁት ያለሁት። እያዳመጥኳችሁ ስለነበረ አይደለም። በጣም ይቅርታ። እኔ አሁን ለመልሱ ይሄ ነው ብዬ መናገር ስላልሆነ ግን እያዳመጥኳችሁ ስለነበረ ሌሎች በጣም ምሁራን እኔ ለመናገር በጣም ብዙ ጥረት ሲያደርጉ እናንተ እያፈናችኋቸው ነበረ። ሐሳባቸውን ለመቀበል ምንም ዝግጁ አልነበራችሁ። እውነት ለመናገር ወርቁ አይዞህ ብራዘር፣ እነሱ ለራሳቸው ያው አሁን አንተ የገባኸው ቤዛ የሚለውን ቃል መጽሐፍ ቅዱስ ውስጥ ላሳያችሁ ብለህ ነው እየሞገትከን ያለው። እኛ ደግሞ እሱ ላይ አይደለንም ያለ ነው። ቤዛ የሚለው ቃል ሙሴ ቤዛ ተብሎ ሊሆን ይችላል። ከምን አንጻር ነው እሱ ልናወራ እንችላለን። ማርያም ግን ቤዛ የሚል ለማርያም የተሰጠ ስያሜ የለም። መጽሐፍ ቅዱስ አያውቀውም። ይሄንን ትምህርት ነው እያልን ያለ ነውና ምናልባት ብዙ ጊዜ አላቅም እያልክ ነው እያወራ ያለው። እኔ እንደ ወንድም አድቫይዝ ማድረግ እስከ መጨረሻው ድረስ ቁጭ ብለህ ስማ። ዛሬ ደግሞ የሆነ ነገር ጨምረህ ትሄዳለህ። ከቀኑ የተሻለ ዕውቀት ይዘህ ትወጣለህ እና ሌላ የሚያውቅ ሰው ገብቶ ያውራ፣ ያስተምር። በዚህ ጉዳይ ላይ ሲያወሩ ሲናገሩ ለመማርና ለማወቅ ሞክር ወንድሜ። እሱን ነው አድቫይዝ ማድረግ። ኦኬ ነው። እኔ ሐሳቡን እኮ እረዳለሁ። ግን አንድ ነገር ምንድነው በሐሳቡ ላይ ምንድነው ትክክለኛውን ነገር መነጋገር ጥሩ ነው። በቃ ነገሮች እንነጋገር ስለሆነ እናንተ አሁን ለምሳሌ ፈርታችሁ ነው እንደዚህ ሆናችሁ ነው የተለያየ ነገር በአንድ ትልቅ አባት ባነሱት ወይም ደግሞ አንድ ያን ነገር እንትን ስላሉ እናንተ ሌሎችን ለማሸማቀቅ ባትጥሩ በጣም ደስ ይላል። እውነት ለመናገር ማለት ነው። በቃ ታያለህ። በቃ አሁን ታያለህ። አሁን ማን እያሸማቀቀ እንዳለ ለማየት ትሞክራለህ። ግን በቃ ምክሩን በኋላ ላይ አድርገው ወይ ደግሞ በውስጥ ጻፍልን። ግን አሁን ጀስት ሐሳቡ ላይ እንቆይ ወዳጄ። ከዚህ በላይ ልንታገስ ስለማንችል ማለት ነው። ጸጋ ይብዛልህ ብራዘር።
ወርቁ ማስረጃ ቢኖር ጥሩ ነበር፣ ግን የለህም። ይህን ራሱ ለራስ ትዝብት እንዲሆንልህ እንግዲህ ለህሊና አሳልፈን ሰጥተናል። ሊቀ ሕሩያን የሚባሉ ሰው ይጽፋሉ፣ ቢገቡ ጥሩ ነው። ባይዘዌ ሊቀ ሕሩያን ማለት ከተመረጡ ሁሉ የተመረጡ እንደማለት ነው በነገር ላይ እና ይግቡና የማርያምን ቤዛነት ያሳዩን። ልክ እንደ ምንምን ኮሜንት ላይ ደቅ ብለው አይሳደቡ። ላክላቸው። የሚገርም ኤርምዬ የምናርገዋል ትላንትና ሌሊቱን ቤዛ የሚል ሪሰርች ሰርች አድርገው እንዳለ ቤዛ የሚለውን ሰርች አድርገው ለቀውታል አየር ላይ እና ያችን እየለቀሙ ቤዛ የሚለውን ብቻ ነው እየለቀሙ እየተቸገሩ ያሉት። ለቀውላቸዋል። ማታውን ነው ለቀውት ያደሩት ማለት የሚገርመው እያየሁ ነበር ጠዋት እና ያችን ቤዛ የሚለውን ሰርች አድርገው ስለለቀሙላቸው ግራ ግብት ብሏቸዋል። ቤዛዊት ዓለም ነው የዓለም መድኃኒት ወይም ደግሞ የዓለም ቤዛ የሚለው ነው። አሁን እኮ ዋናው የደነገጠ ሰው ብዙ ነገር ነው የሚሆነው። እኛ በእርግጥ እኮ እየፈረድን አይደለም። ሰው ሾክ ውስጥ ሲሆን ሪስፖንድ የሚያደርግበት መንገድ ይለያያል። በተለይ ያልጠበቅከው ነገር ሲሆን እንደዚህ አይነት ዱብዳ ሲወርድብህ። በነገራችን ላይ በዚህ አጋጣሚ ግልጽ ለማድረግ ያክል በቤተ ክርስቲያኒቷ ውስጥ ጳጳሳት ያላቸው ሚና ቀላል አይደለም። ትንሽ ክሊር እናድርግላችሁ። ታቦት የሚሆነው ጳጳስ ሲቀባው ነው። ይህን ታውቃላችሁ? ያ ታቦት የሚሆነው ጳጳሱ ሜሮን ሲቀባው ነው። ስለዚህ ታቦታቸውን ታቦት የሚያደርግላቸው ሰው ታቦት የሚያደርግላቸው ሰው ቤዛዊት ዓለም የሚለው ነገር ውሸት ነው ሲል በጣም ነው የሚያስደነግጠው። ጌታን በእነሱ ቦታ ብትሆን አንተም ትደነግጣለህ። ማለት አለመደንገጥ አትችልም። እዚህ ሰዓት ላይ ሆነ የማትችለው አለመደንገጥ ነው። እንዴ ወዳጆች እንተሳሰብ እንጂ እንዴት ነው በዚህ ሰዓት ሰው መረጋጋት የሚችለው? አይችልም እንዴ። እና በተለይ ደግሞ ቅድም እንደተባለው የምትበላበት የምትጠጣበት ነገር እንጀራ ሲዘጋ አለመደንገጥ አትችልም። እና እስኪ ይግቡ ወዳጆች፣ በጣም ብዙ ነገር ነው የምናየው ዛሬ። የምትችሉ ግቡ። ቪዲዮቹን እንግዲህ ለማስታወስ ያክል አንዱን ቪዲዮ ላሰማ ሰው እስከሚገባ ድረስ። በተለይም አሁን ኤርሚ ያነሳው ለምንድን የደነገጡት የሚለውን እስቲ ለማየት እንሞክር ድጋሚ። ብፁዕ አባታችን ለምን አንደነግጥም? ከቅዱስ ፓትርያርኩ ጀምሮ እሱንም ጨምሮ ዛሬ ላለንበት ቁም ነገር ያበቃችን ባይዱን ዘመድ አድርጋ ያስተማረችን እመቤታችን እኮ ናት። እንደነግጣለን። በተለይ እኛ የቆሎ ተማሪዎች እንደነግጣለን። ምሳ በልተን የምንውለው ራት በልተን የምናድረው የድንግል ማርያምን ስም ጠርተን እኮ ነው። ብፁዕ አባታችን ባይዱን ዘመድ አድርጋ ያስተማረችን እንደነግጣለን። እስቲ ሃሽታግ እንደነግጣለን እስቲ ጀምሩ። እንደነግጣለን። ምክንያቱ ምንድነው? ማርያም ነች ስፖንሰራችን ነው እስካሁን ድረስ የቆየን። ተዚህ ላላ ኤርሚ ዶክተር አዲስ ምን ይሉ እንደነበር ማርያምን በተመለከተ ምንድነው እንደዚህ አፍቅሮተ ማርያም ላይ ብዙ ዲያቆናቶች የወደቁት በሚለው ጉዳይ ላይ በቃ ስፖንሰር ስለሆነች ነው ይሉን ነበር። ሃሽታግ እንደነግጣለን ነው። ብፁዕ አባታችን ለምን አንደነግጥም? ከቅዱስ ፓትርያርኩ ጀምሮ እሱንም ጨምሮ ዛሬ ላለንበት ቁም ነገር ያበቃችን ባይዱን ዘመድ አድርጋ ያስተማረችን እመቤታችን እኮ ናት። እንደነግጣለን። በተለይ እኛ የቆሎ ተማሪዎች እንደነግጣለን። ምሳ በልተን የምንውለው ራት በልተን የምናድረው የድንግል ማርያምን ስም ጠርተን እኮ ነው። ብፁዕ አባታችን ባይዱን ዘመድ አድርጋ ያስተማረችን እናታችን ድንግል ማርያም ለዘመና ዳኒ እንዴት አገኘው? እንደነግጣለን ለካ ለወዳችሁ ነው። በጣም እኮ ነው የሚያሳዝነው። ለትምህርት ሳይሆን ማርያም ከሌለች አንበላም ነው። ምሳ እራት የለም። ሆዱን ያሳሰበው ብራዘር ይሄ ነው ዋናው ጉዳይ ነው። ትምህርት አይደለም፣ በጭራሽ ትምህርት አይደለም።
ምክንያቱም ስለ ማርያም ብለው ነው ሲበሉ የነበሩት። በቃ ማርያም ስፖንሰሩ ነው ማለት ነው። ስሟ ስፖንሰሩ ነው። ስለዚህ ምን እናደርጋለን? እንደነግጣለን። ብፁዕ አባታችን ለምን አንደነግጥም? ከቅዱስ ፓትርያርኩ ጀምሮ እሱንም ጨምሮ ዛሬ ላለንበት ቁም ነገር ያበቃችን ባይዱን ዘመድ አድርጋ ያስተማረችን እመቤታችን እኮ ናት። እንደነግጣለን። በተለይ እኛ የቆሎ ተማሪዎች እንደነግጣለን። ምሳ በልተን የምንውለው ራት በልተን የምናድረው የድንግል ማርያምን ስም ጠርተን እኮ ነው። ብፁዕ አባታችን ባይዱን ዘመድ አድርጋ ያስተማረችን እናታችን እንደነግጣለን። እሳቸው ግን ጸጋ በዝቶላቸዋል። የእውነት ብቻ እንደ አንዳንዶች ጳጳሶች አንድ ነገር እንዳያደርጓቸው እንጂ አሁን የራሱ ስብከታቸውን ኮሰምቸው የልጅነትን መንፈስ ተቀበላችሁ እንጂ የባርነት መንፈስ አይደለም። የእግዚአብሔር ልጆች ከሆናችሁ ደግሞ በእግዚአብሔር የክርስቶስ ወራሾች ናችሁ ይላል። ደስ በላችሁ። ነፍሳችን ምስክር ነው ይላል። ማን ምስክር ነው ይላል? ተናገሩ። መልአክ ምስክር ነው አይልም? ነቢይ ምስክር ነው አይልም? ሐዋርያ ምስክር ነው አይልም? ግለሰቦች፣ ቡድኖች፣ ማህበራት ምስክር ነው አይልም? ይልቁንም ያው የሆነ ቅዱስ የሆነው ሕያው መንፈስ ቅዱስ የእግዚአብሔር ልጆች እንደሆንን እሱ ለነፍሳችን ምስክር ነው። እሱ መንፈስ ቅዱስ የመሰከረለት ደግሞ ነፃ ያወጣ ነው። ልጅ እኮ ወራሽ ነው ወገኔ፣ ወራሽ እኮ ነው ልጅ። እግዚአብሔር ልጆች ነው። ስለዚህ የመንግስቱ ወራሽና የምስጢሩ ተካፋዮች ነን። ይህንን ያገኘነው በአብ በወልድ በመንፈስ ቅዱስ ስም በመጠመቃችን ነው። ክብርና ምስጋና ለአምላካችን ነው። እኔ አምናለሁ ታላቁ ማይተም ኢየሱስ ክርስቶስን ማመኑ ብቻ አይደለም፣ ማወቅም ያስፈልጋል። ነወቁት ወዛቲ ይእቲ ወዘላለም ከመያምሩ ከረከላዱ ዘባማ አምላከ ጽድቅ ባሕቲ ተወዘፈነው ኢየሱስ ክርስቶስ ወልድከ አባት ሆይ አንተ ብቻ የዘላለም አባት እንደሆንክ የላከው ደግሞ ኢየሱስ ክርስቶስ ልጅ እንደሆነ ያምኑ ዘንድ የዘላለም ክብርና ምስጋና ለአምላካችን ነው። ተመልከት እንግዲህ አሁን እንደዚህ አይነት ስብከት በጭራሽ ነው የማታገኘው ቤተክርስቲያኒቷ ውስጥ፣ ለዛውም ከጳጳስ ማለት ነው። ማርያም ነይልን የሚሉ ጳጳሳችሁ ጭና ያሉት አለቀልን፣ ነይልን፣ ድረሽልን፣ ምን ይውጠን ይሆን የሚሉ ጳጳሳቶች በሰማንበት ጆሮ እንደዚህ አይነት ደግሞ ስለ መንፈስ ቅዱስ ምስክርነት ለዛውም ስለ ልጅነት የሚናገር ጳጳስ ማግኘት በቃ በጣም አሜዚንግ ነው። እንግዲህ በርቱ ነው ይቀጥሉ ነው ማለት የምንፈልገው። በዚህ አቋሞት እንግዲህ ዞር እንዳይሉ ጌታ መንፈስ ቅዱስ ያግዘውት ማለት ፈልጋለሁ። እና በጣም ብዙ የሚገራርሙ ስብከቶች አሏቸው። በነገራችን ላይ ስለ መዳን ላይ ያስተማሩት በጣም ወሳኝ ፖይንት አንስቷልና ቤተክርስቲያኒቷ አሁን ያለችበት ሁኔታ ምን ይመስላል ከተባለ እንደዚህ ነው። ቤዛ መሆን አይችልም። ሙሴ ቤዛ ተብሏል። ለእስራኤላውያን ሙሴ ቤዛ ነው ተብሏል። ይሄ ማለት ግን ስጋውን ቆርሶ ደሙን አፍስሶ ከሲኦል አውጥቷል ማለት አይደለም። ለጊዜው ስለታደገ ፍጡር ቤዛ መሆን አይችልም። ሙሴ ቤዛ ተብሏል። ሁለት ጽንፎች ሙሴ ቤዛ ነው ተብሏል። ይሄ ማለት ግን ስጋውን ቆርሶ ደሙን አፍስሶ ከሲኦል አውጥቷል ማለት አይደለም። ለጊዜው ስለታደገ ቤዛ ተብሏል። ቤዛ ተቀዳሚ ተከታይ የሌለው አንድ የእግዚአብሔር ልጅ ብቻ ነው። ሌሎችም ቤዛ የተባሉ አሉ። ኃጥእ ጻድቅ ቤዛ ነው ይላል መጽሐፍ ምሳሌ። ይህ ማለት ግን ኃጥእ ሰው ጻድቁን ሞቶ ያድነዋል ማለት አይደለም። ሚካኤል እና ከማን ወገን ናችሁ ነው?
የትኛውን ትምህርት ነው የያዛችሁት? የአቡነ ገብርኤልን ወይንስ የዲያቆን ያረጋልን የሚለው ነገር ሊፈተሽ ያስፈልጋል። እሺ ኪያ ሰላም አመሻችሁ። እግዚአብሔር ይመስገን። ከየት ቤተ እምነት ነው ወዳጄ? እኔ ከኦርቶዶክስ ነው። ኦርቶዶክስ። እሺ ቴዲ ሾው አለ እንዴ? ወይ ብሩኬ አለው? ይቻላል። ለብሩኬ ቅድሚያ ሰጥቻለሁ። ብሩኬ አለ? ሄዳ ቀጥል። አይ ረጅም ሰዓት ነው ያወራሁት እኔ በእርሶ መጀን እየተባባላችሁ። ብሩኬ ቀጥልሽ። እሺ ተባረክ ቴዳዬ፣ ጌታ ኢየሱስ ይባርክ። እሺ ኪያ እንኳን ደህና መጣክ። እንኳን ደህና ጠበቃችሁ። ብፁዕ አቡነ ገብርኤል ፍጡር ቤዛ አይባልም፣ ቤዛ ኢየሱስ ክርስቶስ ብቻ ነው። ትስማማለህ በዚህ ሀሳብ ነው ወይስ ደንግጣል? ነው ወይስ በንግግራቸው ደንግጣል? በፍጹም በደንብ አድርጌ ነው የምስማማው። ኦኬ ቤዛ ኢየሱስ ክርስቶስ ብቻ ነው፣ ፍጡር አይባልም ብለን የምታምነው? እኔ እንደዛ ነው። አጋጣሚ ነው እኔ በጣም የብሳቸውን ትምህርት እከታተላለሁ። እሺ ያው አቡነ ገብርኤል ትክክል ናቸው። ቤዛ ኢየሱስ ብቻ ነው ብለን የምታምነው? 1000%። በቃ ተጨባብጠናል። እኛም እንደዛ ነው የምናምነው። ትክክል ናቸው። ተባረክ። መሰግናለሁ። እሺ ተባረክ ወንድማችን። ላይ የሚስ ተሐድሶ ኢዝ ሎዲንግ የሚል ነገር አይታየህም? አየሩ ላይ ሚዩት ነው የሚለው። እሺ መጣው መጣ። ተሐድሶ ኢዝ ሎዲንግማ በደንብ ነው እንጂ በኃይለኛው ሎዲንግ ሆኗል። ቤተክርስቲያን አትታደስም ከሚል ሎካሏ ቸርች ትሳሳታለች ወደሚል ድንቅ ተሐድሶ ሽግግር እየተደረገ ያለበት ታሪካዊ ዘመን ላይ የምንገኝ መሆኑን ማስታወስ እንፈልጋለን። ታሪካዊ ዘመን ላይ ያለ ነው። ጌታን እውነት ነው። የዚህ ወርቃማ ጄኔሬሽን ትላለ አትታደስም ምናምን የሚል መዝሙር ራሱ እኮ አለ። ጌታን ዩቲዩብ ላይ ቢፈልገው አላጣውም። እስቲ ፈልገው በእናትህ ትዝታችን ይምጣ። አትታደስም ምናምን ይሁን እንደ ፉከራ አይነት የሚመስል ነገር እኮ አለ። ግጥሙን ራሱ የሰራው ቴዲ ነበር ያኔ። የምሬን እኮ ነው የምልህ። እና አሁን ተዋህዶ አትሳሳትም ከሚል ሎካል ደስ የሚለው እሱ ነው እኮ የተሐድሶ እኮ አንዱ ባህሪ እንደዛ ነው። የተሐድሶ ባህሪ ተሐድሶ መሆኑን አታውቅም፣ በተሐድሶ እንቅስቃሴ አታምንም፣ ግን የተሐድሶ እሳቤ ይዛል። አታውቀውም በቃ ተሐድሶ እያልክ ታርጋ ትሰጣለህ ሰው ላይ፣ አንተ ግን ታድሰህ ትገኛለህ። የሆነ ሰዓት ላይ ብንን የምትለው ማለት ነው። ኤርሚያስ ኪሮስ ብዬ ሰርች ሳረግ አትታደስ የሚለው መጣ ማለት ነው። ላሰማችሁ። የአበው ሃይማኖት
መሰረቷ ክርስቶስ ይሄን ማለት ነው ያልከው? አንተ በጣም አንደኛ አይደለ? ሰላም እንዴት ናችሁ? ጌታ ይመስገን። እንዴት ነህ? የት ነው? አለን እግዚአብሔር ይመስገን። እኔ ከዚሁ ነኝ፣ ከእናንተው ነኝ። የኛው ነህ? እና ቤዛዊተ ዓለም የሚለው ትምህርት እንግዲህ መፍረስ ከቻለ በጣም ብዙ ትምህርቶችን ነው አንድ ላይ ይዞ የሚያፈርስ ሰው። ታውቃላችሁ ቤተክርስቲያኒቷ ውስጥ የማርያም ጉዳይና የታቦት ጉዳይ ነው ትልቁ ማነቆ። ስለዚህ አንዱን መምታት ከቻልክ ቀስ ብለህ ደግሞ ሌላው ማፍረስ ትችላለህ። በተለይ ነገረ ማርያምን በተመለከተ በዚህ ደረጃ ጳጳሳቶቹ ማውራት ከጀመሩ በጣም ትልቅ ለውጥ እንደሚመጣ እናምናለን። በጣም ትልቅ ለውጥ እንደሚመጣ ማለት ነውና ይበርቱ። የእውነት እጅግ አስፈላጊ ነገር ነው። እሳቸው ናቸው። እኔማ ጥሩኝ አልኩኝ እኮ ፍኖተ ጽድቆች ጥሩኝ፣ ቀንና ሰዓቱን አላውቅም፣ ጥሩኝ፣ እገኛለሁ፣ ካፈላለሁ ግን ይሆን ሰው የሚጽፈው ኮሜንት አንዳንድ ሰው የሚጽፈው ኮሜንት ይገርማል። እንደሚያስደነግጥ ግን አልገባቸውም። ገብቷቸዋል እኮ ቀድሞ አይገርም? ውስጥ ይነስማቸው ነው ማርያም ቤዛዊተ ዓለም አትባልም ሲባል ከእሳቸው ንግግር በላይ ማለት ነው። የማን ድምጽ ይመስላችኋል? ቅድም የልደት ነው ልደት ነው። ተሰብስበዋል። ማህበረሰቡ ተሰብስቦ ነው እያወራ ያለው ማለት ነው። አለ ልደት አለ ምናምን ማለት ነውና እሺ ቤቴ የመጨረሻ ነው። ደስ አስደንግጡ። አልደነገጡም። እዛ ነበር የደነገጥነው የሰማነው ሰዎች ነን። ውጪ የደነገጥነው የሰማ ማህበረሰብ ከውጭ ሆኖ የሚሰማው እሱ ደንግጧል ማለት ነው። በዛውም እንደሚመጣ ገብቷቸው እኮ ተናግረዋል። እንዳደነግጥ እያሉ ሰው እንዳደነግጥ እየተባለ
ሰው እንዴት ይደነግጣል? እንዳደረግጥ ከተባልክ እኮ መደንገጥ የለብህም። አዎ ብቻ ማለት ቤተክርስቲያኒቷ አሁን ያለችበትን ቁመና ነው የሚያሳየው። ማለት ይህ ትምህርት በዚህ ደረጃ የሚያስደነግጥ ከሆነ በቃ ቤተክርስቲያኒቷ ያለችበት ሁኔታ በጣም አደገኛ ሁኔታ ላይ ነው ያለችው። በጣም አደገኛ ሁኔታ ላይ በተለይ ሊቃውንቶች የሚባሉት በስመ አብ እግዚአብሔር ይድረስላቸው። አንዳንዱ የጻፉትን ላሳያችሁ እንዴ! በጣም ማለት ምንም የማይገባ ጽሁፍ ነው። አንዳንዶቹ ደግሞ የጻፉት እሳቸውን ተቃውሞ ማለት ነው። ቤዛ ነች። ትርጉም በስሙር ወይ ታሪክ። መዝሙር ልጋብዛችሁ። ምንድነው ቁልጭ ቁልጭ ምታ ኔትወርክ አሰቃየኝ። ገባ ወጣ እያልኩኝ ግን በጣም የሚገርም ነገር እየተነሳ ነው እና የሁላችሁንም እየተቆራረጠ ሰምቻለሁ። አንተም መመሪያ ወጣ ገባውን እንዴ? ነገራቸው መሰረት ይሄ አባ ያሉትን እየሰማሁት ነበርና ቪዲዮን ሁላ ለቅቄዋለሁ። ሙሴን ነክተዋል፣ በዚህ አብርሃምን ነክተዋል፣ መላእክትን ነክተዋል። ግን ብዙዎች ያንገበገባቸውና ያስደነገጣቸው የማርያም ጉዳይ ነው። ማርያም ተነካች ማለት ብዙ ነገሩ ነው የሚፈራረሱ። ማርያም ከነገረ ድነት መንገድ ካወጣት፣ ማርያም ይሄ በኢትዮጵያውያን አእምሮ ከተሳለችው ከዛ አእምሮ ካወጣች ብዙ ነገር ብዙ ጊዜ እኮ ነው ስለ ኢየሱስ ክርስቶስ የተሳሳተ ነው ሲሉ ይተውታል። ስለ ሚካኤል ስለሌላ ምናምን ያልፉትና ማርያም ላይ ግን ፍንክች ማለት አይፈልጉም። ትልቁም ትንሹም ማርያም ላይ የተሳሳተ ነው ብለው ካያሰቡት ጉዳይ ላይ ሆ ብለው ነው የሚነሱት። ይሄ ደግሞ ቤዝመንቱ እንደሆነ ያሳያል። ማርያም ደግሞ ቤዝመንት ሆነች ማለት እንግዲህ ብዙ ነገሩ የተናጋ ትምህርት ነው ማለት ነው። እና ያው አትደንግጡ፣ ኢየሱስ ብቻ ነው ቤዛ። እኔ እምላለሁ አትደንግጡ። በነገር ላይ ከዚህ በኋላ አትደንግጡ የሚለው ቃል ራሱ የወንጌል መግቢያ ቃል ነው። ወንጌል ራሱ ስትመሰክር ወንድሜ እንዳደነግጥ የምሬን ነው ወንድሜ እንዳደነግጥ፣ ኢየሱስ ብቸኛ ዳኝ ነው።
እንደዛ ብለህ ነው ወንጌል ከዚህ በኋላ የምትመሰክረው። እሺ ዳኒ ስትነግረው ጠጋትልና እህቴ እንዳደነግጥ በቃ መላእክት አያድኑም ኢየሱስ ብቸኛ። እንዴ በሰው በጣም ነው የሚደነግጠው። አንተ ጌታ እኛ እስከዛሬ ልክ አይደለንም። እውነት ልክ አላረግንም። ወይ ታሪክ ግን የሚገርም ደግሞ ሰው ሜንታሊቲ ነው እንጂ መድኃኒት ሲሰጥ እኮ መደንገጥ የለብህም። መድኃኒት ሲሰጥ እኮ መደንገጥ ምን ሆነ ነው የምትደነግጠው? የደነገጣችሁ ሰው መድኃኒት እኮ ነው የተሰጣችሁት። እንዴት መድኃኒት ሲሰጣችሁ ትደነግጣላችሁ? እስከዛሬ መርፌ ያስፈራል። መርፌ እኮ ያስደነግጣል። ግን ባይ ዘ ዌይ ማለት ነው ስታስበው ማለት ነው። ለምሳሌ አንተ እድንበታለሁ ብለህ ነገሩ በጣም ያስደነግጣል። ቀለል አድርጋችሁ አትውሰዱት። ጌታ እናንተ በጣም ነገሩን ቀለል አድርጋችሁ ነው የያዛችሁት። ነገሩ እኮ በጣም ያስደነግጠው። ልንገርህ፣ ለምሳሌ እስከዛሬ ያድነኛል ብለህ የሆነ መድኃኒት ትወስድ ነበር። እናም አንዳንድ ዶክተሮች የሚችለው አትደንግጥ፣ እስከ ዛሬ ተርፋል፣ ከዚህ በኋላ ነው የሚያስጨንቅ። እስከ ዛሬ ያለው እግዚአብሔር አትርፈዋል፣ ከዚህ በኋላ ያለው እና የወሰድከው መድኃኒት ልክ አይደለም እና አትደንግጥ። እግዚአብሔር እድል ሰጥቷል ነው የሚል ዶክተሩ። እግዚአብሔር እድል ሰጥቷል። እንዳወሳሰድ ቢሆን ኖሮ ሟች ነበርክ፣ ግን እግዚአብሔር እድል ሰጥቷል እና እግዚአብሔር እድል ሰጥቷል። ይሄ መድኃኒት ግን አያድንም ሲል የምር ትደነግጣለህ። ለረጅም ጊዜ ያድነኛል ብለህ የወሰድከው መድኃኒት ነው እና ኤርምሻ እንደው ድንገት አሁን አስበዋል ልትወጋ ገብተህ ማለት ነው ከመድኃኒት መደርደሪያዎች መካከል ምንም እንትን የለም። እውነት ነው። አሁን የለም። ዋናውን ነጥቡ ምንድን ነው? እስከ ዛሬ ተወስዱት የነበረው መድኃኒት ስህተት ነው፣ አትደንግጡ። ስህተት ነው፣ አትደንግጡ። የተሳሳተ መድኃኒት ወስዳችኋል፣ አትደንግጡ። ተመሳስሎ በተሰራ መድኃኒት ተሸውዳችኋል፣ አትደንግጡ። በጣም ልክ ያልሆነ መድኃኒት ወስዳችኋል፣ አትደንግጡ። ከማዳን ይልቅ ሊያጠፋ የሚችል መድኃኒት ወስዳችኋል፣ ግን አትደንግጡ። ዋናው የዛሬው ርዕስ እኮ ሰው ቤተ ክርስቲያን እንደገባ ተፈስሔ ማርያም ብሎ ነው ጸሎት የሚጀምረው። ያው ታውቁታላችሁ። ተፈስሔ ማርያም ብሎ ነው የሚጀምረው የመጀመሪያው ጸሎቱ ራሱ። ከዛ ኪዳን እንኳን ሲል ብኪ ዲና ዓለም ወበወልኪ ኮነ ሰላም ብሎ ነው አዚሞ የሚጀምረው። በቅዳሴ ውስጥ ያለ ማርያም የለም። በእያንዳንዱ ማርያም የሌለችበት እኮ የለም። ማርያም የሌለችበት ሳታቱ ብትሉ የትኛውም አገልግሎት ማርያም የሌለችበት የለምና ማርያም ለዘጸዋ ስምኪ ምህር ለኪ ስምሽን የጠራ ዝክሽን የዘከረ ምርልሻለሁ ብሏል እየተባለ ሲበላበት የኖረ እኮ ነው። ይሄ እኮ በጣም
በጣም በጣም ያስደነግጣል እንጂ በጣም እውነት ይሄ የአህያው መርፌ ነው። በጣም ከባድ ነው እና እንዴ በጣም ያለሷ ቤተክርስቲያኒቱ የቆመችው በሷ ነው። እውነት ለማውራት ማለት ነው በሷ ነው የቆመችው። እንደው ገና ቤተክርስቲያን አንድ ቄስ ሲገባ ተፈስሒ ማርያም ብሎ ነው የሚጀምረው። በቃ ማርያም ሆይ ደስ ይበልሽ ብሎ ነው የሚጀምረው። እንደገና ደግሞ ወደ ኪዳን ሲገባ ደግሞ ብኪ ዲናል ወበወልድኪ ኮነ ሰላም ብሎ እያንዳንዷ ማርያም የሌለች በቅዳሴ ውስጥ ራሱ በመሃል አቋርጦ ማርያም የማትባልበት የለም። በጣም እንዴት በጣም አመ ሲሰደዱም ገነ ተስፋው ለአዳም የአዳም ተስፋው አንቺ ነሽ በተሰደደ ጊዜ እያለ ሲያዝም የሚውል እኮ ነው። ኦ ማርያም በእንዘዝና ፈቅረኪ ሆና በኪ ስመሎርኪ መብላዘቅ እየተባለ ሲዘኝ ይኖር እኮ ነው። አምጋራ ከይሳ ጋራ ነይ ቶሎ እንደው ሙታን እኮ ነው። ነይ መታም አታውቅም መተው ማያውቁም ግን ነይ ሁል ጊዜ ማለት በጣም እኮ በጣም አስቂ ነው። በጣም እንደው እግዚአብሔር አይናቸውን ይክፈት ነው የምንለው በእውነት እንጂ በጣም ትልቅ የእንጀራ ገመር ነው። አሁን ይሄ ቁልፉ ነው። በጣም ከባድ ነው እውነት ለማውራት በጣም ድንጋጤም አይደለም መፈራገጥም ይኖራል። ወዶ አይደለም የሚንጫጩት ትንሽ ትልቁ ይሄ ያልተማረው ቀን ያየው ነበር ዳኒ እንደው የተማረውም ይገባል የማያውቀውም ይገባል እየተንተባተበ ማለት ግራ ገብቷቸው ማለት ነው። እና በጣም ነው የሚያስደነግጠው። ቀላል ነገር እንዳይመስላችሁላችሁ ፈልጌ ነው። ተባረኩ። አሜን አሜን። እና ሃሽታግ አትደንግጡ ኢየሱስ ያድናል የሚል ቻሌንጅ መጀመር ይኖርብናል። አይመስላችሁ? ከየት ነው ቸሬ? ከምን እምነት ሀገር ከዛ እምነት ሀገሬ ኢትዮጵያ እምነቴ ደግሞ ተዋህዶ። እሺ ኤርሚያስ ኪሮስ ይቀጥሉ። ሰላም ወዳጄ እንዴት ነህ? ወዳጄ ቻሬ አቤት እንዴት ነህ? እግዚአብሔር ይመስገን ሁሉ ሰላም ነው። እኔ የምልህ ቻሬ ተዋህዶ ስህተት አለባት? የለባትም። ኦኬ አንድ ጥያቄ ልጠይቅህ ነው። እሺ የጠፋው አዳምን ወይንም 99ኙን ነገር ትቶ አንዱን ፍለጋ የወጣው ማን ነው? ኢየሱስ ነው ወይስ ማርያም ነች? ኢየሱስ ክርስቶስ። ኦርቶዶክስ ግን ማርያም ነች ብላ ታምናለች። እንደዚያ ብሎ የሚያምን የለም። ካለስ? አይ ስለሌለ ነው። ካለ ሳይሆን ስለሌለ ነው። እርግጠኛ ነህ? እሺ ይታያል። መልካ ኪዳነ ምሕረት የሚባለውን መጽሐፍ ታውቀዋለህ? ግዕዙን ነው የማውቀው፣ አማርኛውን አላውቀውም። ግዕዙን ግን አውቀዋለሁ። ይኸው አማርኛው። እሺ ምን ይላል? አንብብልኝ፣ ለእኔ አይነበበኝም። ይታያል ወዳጆች? ይታያል ወዳጆች? አዎ ይታያል። እመቤቴ ኪዳነ ምሕረት ሆይ ሰላምታ ላንቺ ይገባል። አለኝታ ተስፋዬ ነሽና ሰላምታ ላንቺ ይገባል። ኃጥአንን አማልደሽ የምታጸድቂ ላንቺ ሰላምታ ይገባል። ከዘጠናው በጎች ተለይቶ የጠፋ በግ አዳምን የምትፈልጊ ላንቺ ሰላምታ
ይገባል ይላል። ከኔ ካለው መጽሐፍ ማለት ግን በቃ የጠፋ አዳምን የፈለገ ኢየሱስ ክርስቶስ ነው። በቃ አንተውቱ በግ ለእግዚአብሔር ዘያትጣት ያጣለም በቃ የተባለ እሱ ብቻ ነው። ይሄኛው ግን ምን ይላል? እና እየነገርኩህ እኮ ነው። እሱ እኮ ታዲያ መሰረቱን ነው እየነገርኩህ ያለው። ይኸው ይሄኛው የጠፋ አዳምን የምትፈልጊ ለአንቺ ሰላምታ ይገባል ነው። አማርኛ ማንበብ እንችል የለ እንዴ? ሁላችንም ወጡ። አዎ እሳቸውም ሊፈልጉ ነው መሰለኝ ወጥቷል። የሚያሳዝን ነው። እስቲ በደንብ አንብበው እስቲ እድሜ ይኸው መልካ ኪዳነ ምሕረት እመቤቴ ኪዳነ ምሕረት ሆይ ሰላምታ ላንቺ ይገባል። አለኝታ ተስፋዬ ነሽና ሰላምታ ላንቺ ይገባል። ኃጥአንን አማልደሽ ሰላምታ ይገባል። እንደዚህ ነው የሚለው የቤተክርስቲያኗ መጽሐፍ። ያሳዝናል በጣም። እሺ ፌዝ ሰላም። እሺ እንዴት አመሻችሁ? እግዚአብሔር ይመስገን ደህና ነን በጣም እግዚአብሔር ይመስገን። እሺ ቴዲሾ አለው። እሺ ፌዝን ተቀበለ። ፌዝን ከዚህ ቀደም ብሩኬ ቆንጆ ስም አውጥቶለት ነበር። እንኳን ደህና መጣህ ፌዝ። ያው ያንተን ድምፅ እንግዲህ እየተበደር ነው የምንሰማው። ያልከኝ አልተሰማኝም፣ ይቅርታ። ድምፅህ ሩቅ ነው ብዙ ጊዜ። ኦኬ እሺ፣ አሁን ቀረበክ? እንግዲህ ከታች ከተሰማቸው እኔ ግድ የለም ያው እየተበደርኩም ቢሆን እሰማለሁ። ይሰማል? ምን አልከኝ? ይሰማል አሁን? አሁን ሸጋ ነው። እሺ መልካም። ማርያም የዓለም ቤዛ ናት ወይ የሚለውን እያወራን ነው። አዎ ቤዛዊተ ዓለም እናንተማ ምንም አትሉት ነገር አለ። የዓለም ቤዛ ወደ አሁን ያንተ ጥያቄ ለምን ቤዛ ተባለች ነው? ፌዝ ደህና ነህ? እግዚአብሔር ይመስገን። ታዲያ ገና ሳንጀምር ምን ነው አፋፌን ልትለኝ ሞከርክ? አይ ቸኩለህ ነው? ቤዛ ቸኩለህ ነው? ፌዝዬ ቸኩለህ ነው? አይደለም ምንም አልቸኮልኩም። እሺ በቃ እንግዲያውስ የጓደኛ ጨዋታ እናደርገዋለን። እሺ መልካም። ኦኬ ጥያቄ ልብ በል። የዓለም ቤዛ ናት ወይ የሚል ነው። አዎ እመብርሃን ቤዛዊተ ዓለም ትባላለች። አዎ ትባላለች። በምን እንደምትባል እናውቃለን። አዎ ድምፁ ሩቅ ነው እያሉ ነው ከታች ኮሜንት። ድምፅህን አቅርብላቸው። ይሰማል? እሺ ጌታ ሆይ እሺ ማስረጃ ስጠኝ። እንግዲያውስ እንደሱ እናውራ በቃ። በጣም ጥሩ።
ጥያቄ ግን አንተ ቤዛ መባሏ ነው ቅር ያለክ? ማስረጃ ስጠኝ፣ ማስረጃ ስጠኝ። አይ እሱን ቆይ ልጠይቅ እኮ ነው። ማስረጃ ቤዛዊት ስጠኝ፣ አለመባሏ ማስረጃ ክብር ነው ወይ? ስጠኝ፣ ማስረጃ ስጠኝ፣ መልስልኛ። ማስረጃ ስጠኝ፣ ማስረጃ ስጠኝ። አይ እንደዚህ ኦኬ እንድናወራ ያረከኝ አንተ ነህ። እኔ የወዳጅ ጨዋታ እናርገው ብል አንተ አፋፌን አልከኝ። ስለዚህ በቃ እንደዚህ እኔም እንደዚህ አይደለም ማውራት እችላለሁ። ማፋፍ እኮ አይደለም። ማስረጃ ስጠኝ አለቃ፣ ማስረጃ ስጠኝ እባክህ። እሺ ስለዚህ ማስረጃ ስጠኝ፣ ቤዛ የሚለውን ትርጉም ማወቅ አለብን ማስረጃ ማለት ስጠኝ። ቤዛ የፈለግከው ብል ትርጉም ስጠው። አንተ እንደፈለግክ አድርገህ ተርጉመው። አዎ ማርያም የዓለም ቤዛ መሆኗን እኔ ቅዱስ መጽሐፍ የምከተል ሰው ስለሆንኩኝ ማስረጃ ስጠኝ ከቅዱስ መጽሐፍ ላይ። እሺ በመጀመሪያ ደረጃ ቤዛዊት ዓለም በመጀመሪያ በሁለተኛ ምናምን ምናምን አልፈልግም፣ ማስረጃ ነው የምፈልገው። ውይይት ላይ እኮ ነን። አይ ውይይትም አልፈለግክም። የወዳጅ ጨዋታ እናርገው ስል አፋፌን አፋፌን አልከኝ። አይደለም አይደለም፣ አሁን ማስረጃ ነው የምፈልገው። መጽሐፍ ቅዱስ አሁን የወዳጅ ጨዋታ ኖ መጽሐፍ ቅዱስ ገልጬ እየጠበቅኩ ነው። ማስረጃ ስጠኝ። እሺ ቤዛዊት ዓለም ስንል ለእኛ መዳን ማስረጃ ስጠኝ። እናንተ የፈለጋችሁትን በሉ። እናንተ የምትሉትን ሳይሆን የምፈልገው እኔ ክርስቲያን ነኝ፣ ኦርቶዶክስ ስላልሆንኩኝ ማስረጃ ነው የምፈልገው። ማስረጃ ምን ማስረጃ ስጠኝ። አላውቅም። ማስረጃ በጣም የሉቃስ ወንጌል ጋር ይጀምራል። የሉቃስ ወንጌል ላይ ማርያም የዓለም ቤዛ ናት የሚል ሊያሳየ ነው። ምዕራፍ ስንት ልግለጥ? ለመዳናችን ምዕራፍ ምክንያት አንድ መሆኗን በደንብ መላኩ አብስሯት። ያንን እኔ የጠየኩትን ነው መልስ የምፈልገው። ሲጀመር ለመዳናችን ምክንያት አይደለችም። ሌላ እኮ ምንም እንትን አያስፈልገውም። ማስረጃ አለህ? ማስረጃ አለህ? ማስረጃ አለህ? መጀመሪያ ከሌለ የለኝም በለኝና ወደ ሌላ እንሄዳለን። ማስረጃ አለህ? ማስረጃ ባይ ዘ ዌይ ምንም አሁን አንተ ቤዛዊት ዓለም መባል ማስረጃ አለህ ወይ? የአምላክ እናት እኮ ተብላለች። ፌዝ ምን ተባለች? አይደለም ጥያቄ። ፌዝ መልስ ከሌለህ እኮ የለኝም የሚለው እኮ የጨዋ ሰው በጣም የጨዋ ሰው መልስ ነው። ማስረጃ አለህ? ወንጌሉ እንዳለ እኮ የሚያወራው ስለ ማስረጃ አለህ ወይ? ማስረጃ አለህ ወይ? ወንጌል እኮ አልኩ፣ ቅዱስ ወንጌል ማስረጃ አለህ? ማርያም የዓለም ቤዛ ስለመባሏ ዓለም ስንል እመብርሃንን ለመዳናችን ምክንያት እናንተ ምንም ብትሉ ጉዳይ አይደለም። ምክንያቱም እናንተ ከመጽሐፍ ወጥታችሁ የፈለጋችሁን የምትሉ ሰዎች ናቸው። አሁን መጽሐፍ ቅዱሳዊ ውይይት ነው እያደረግን ያለ ነው። ምክንያቱም እኔ ይመስለኛል ክርስቲያን ነህ ብዬ ተስፋ አደርጋለሁ። ክርስቲያን ከሆንክ ደግሞ መተዳደሪያ መጽሐፍ ቅዱስ ነው። ስለዚህ ከመጽሐፍ ቅዱስ ማስረጃ አለህ? ነገርኩ እኮ አዎ፣ እንዳለ መጽሐፉ አዲስ ኪዳን። አሁን ጥቅስ ስጠኝ በቃ። ልብ አድርጎ አው ብሎኛል 400 ሰዎች። አሁን ጥቅስ ስጠኝና ማርያም የዓለም ቤዛ መሆኗን ላንብብ። እሺ አሁን ላውራት እንዳውራት ፈቅዳለህ? አታውራ፣ ጥቅስ ነው የምፈልገው። ታዲያ ውይይት ካልሆነ አይደለም ውይይትማ እኔ ውይይት ሳይሆን የወዳጅ ጨዋታ እናድርገው ስል አንተ አፋፌን አልከኝ። ልክ እንደሱ መሄድ እንደሚቻል እንግዲህ እግረ መንገድ ላሳይ ነው። አሁን ጥቅስ ነው እየጠበቅኩ ያለሁት በነገር ላይ ወሬ አይደለም። ለወሬ ከሆነ ማነበው በዚህ መጽሐፍ አለኝ፣ ስራ አልፈታሁም። ጥቅስ ስጠኝ። ኦኬ ነገርኩህ እኮ ምክንያት ድህና አልነገርከኝም። ቤዛ የምንለው ያንን ጥቅስ ምክንያት ድህን የሚለውም ሌላ የኑፋቄ ትምህርት ነው። ለሱም ደግሞ ምንም ማስረጃ የለህም። ምንም የምታቀርበው ማስረጃ የለህም። አሁን የጠየቅኩህ ግን ማርያም የዓለም ቤዛ ነች ወይ የሚለውን ነው። ማስረጃ እባክህ፣ ለሱ ማስረጃ ካለ ስጠኝ። እንደው እባክህ እንደው ስለምንህ። አንተ ፈቃደኛ አይደለም ለማዳመጥ። እንዴት አድርጌ ታዲያ ማስረጃ ልስጥ? ማስረጃ ነው የምፈልገው። ወሬ አይደለም የምፈልገው። ለወሬ እኮ አልኩህ ቅድም የማነበው መጽሐፍ አለኝ፣ እሱ ይበልጥብኛል። ጌታ ኢየሱስን እንደ ግል አዳኝ አድርገህ ተቀበል የሚል ማስረጃ ስጠኝ። ችግር የለውም። ጌታ ኢየሱስ እንደ ግል አዳኝ አድርገህ ተቀበል የሚለውን እኔ ተጠቅሜው አላውቅም። ስለዚህ ማስረጃ አሳያለሁ። ተጠቅሜው አላውቅም አልኩህ እኮ፣ ወደፊትም አልጠቀመውም። ስለዚህ እሱ ለእኔ ራስ ምታት አይደለም። አሁን ማስረጃ ስጠኝ። አንተ አትጠቀምም፣ እሱን አታምንበትም። ማስረጃ ስጠኝ እባክህ። የለኝም በል፣ ከሌለህ አትጨነቅ። ወንጌሉ እንዳለ ማስረጃ ነው። መብራን አንድ ስጠኛ ከወንጌል ውስጥ ይሄ ባዶ አዋራዊ ማስነሳት ወሬ ምንድን ነው? ክርስቶስን ያየንባት መስታወታችን ምክንያተ ድህንን ደጋግመህ የምትናገረው ለዛኛው የሚሆን ማስረጃ ስለሌለህ ነው። እሱን ንገረኝና ወደ ምክንያተ ድህን እንሂድ። እሱም ቢሆን ተራ ወሬ እንደሆነ እንደዛ ለማውራት አንተ ቤዛ የሚለውን መተርጎም አለብን። የፈለግከውን ተርጉሞ አልኩህ እኮ፣ እንደፈለግ ፈቅድኩልህ። የፈለግከውን ትርጉም ስጠው።
ከዛ በኋላ ግን ማርያም የዓለም ቤዛ መሆኗን ማስረጃ ስጠኝ ያልኩ። አዎ ዓለም በእሷ ምክንያት እንደዳነ አረ ወሬ አልፈለኩም ጌታ ሆይ ወሬ ሌላ የማያውቅ ሰው ሲመጣ ወሬ አይደለም የፈለኩት። ናውም ትዕግስት ይኖርህ ካልቻልክ እታችሁንና ተራ ሲደርስ ትመጣለህ። ፌዝ እኔ ወሬ አይደለም የፈለኩት፣ ጥቅስ ነው የፈለኩት። የእውነት መጽሐፍ ገልጬ ነው እየጠበቅኩ ያለሁት። እንዴ እኔ እኮ አሁን ቤዛ የሚለውን ትርጉም ማወቅ አለብን እያልኩ እኮ ነው። እኔ አልፈለኩትም እሱን። ለምን መሰለህ? መታወቅ አለበት። ምክንያቱም ቤዛ ደስ ያለህን ተርጉመው አልኩ። ደስ እንዳለ ተርጉሞ በእሱ አልጣላም። ደስ እንዳለ ተርጉመውና ግን ማስረጃ ውስጥ ኦኬ፣ ማስረጃው እኮ ነገርኩ። ወንጌሉ ሙሉ ነው። በትንቢተ ኢሳይያስ ላይ ትንቢተ ኢሳይያስ ፍቅር ልኖረው ቆይ ልጨርስ እንደ ሰዶምና ገሞራ በሆነ ነበር። እሱ የዓለም ቤዛ ናት ይላል። የዓለም ቤዛ ናት ይላል። የዓለም ቤዛ ሲባል እኮ ትርጉሙን ማወቅ የዓለም ቤዛ ናት ይላል። ኦርቶዶክስ የዓለም ቤዛ ናት ይላል ወይ? ቤዛዊት ዓለም የዓለም ቤዛ ናት ይላል ወይ? የትኛውም የኦርቶዶክስ አስተማሪ የዓለም ቤዛ ናት ይላል ወይ? የለህም። ማስረጃ ስለሌለ እኮ ያቺ ለመዳን ምክንያት የሆነችው ተረጋጋ፣ እስኪ ተረጋጋ። ማስረጃ ስለሌለ እንዲሁ ዝም ብለህ ልፍ ያደረግከው። ምክንያቱስ ትምህርቱ የሰው ትምህርት እንጂ መጽሐፋዊ ትምህርት አይደለም። የእግዚአብሔር ቃል ትምህርት አይደለም፣ የሰው ትምህርት ነው። እዚህ አንዳንድ ሰዎች የጀመሩትና አንዳንድ ሰዎች ኩትኩተው ያሰድ ካልሆነ መጽሐፍ ቅዱስ ጥቀሳ። እኔ እኮ የገረመኝ አንተ እሷ ቤዛ መባሏ ነው ያናደደክ። አትገረም። አሁን መጽሐፍ ቅዱሳዊ ማስረጃ ስጠኝ። አይደለም መጽሐፍ ቅዱሳዊ ማስረጃ አለ። ቤዛ መባል ነው አለ ሆይ? በጣም ለምን ሌላ ታወራለህ? የሚረቀው ወይስ የአምላክ እናት በቂ አይደለም? ባይተው አይደለም። ማስረጃ ትሰጠኛለህ? ኢየሱስ ክርስቶስን ያገኘ ነው ከሷ ነው። ማስረጃ የለህም አይደል? የመላኩን ወንጌሉ እንደ አንድ ትልቅ ሰው ነህ ብዬ አስባለሁ። ከድምፅህ ከእርጋታ በአንዳንድ ጊዜ ከዳጊ ጋር ስታወሩ ሰማሃለሁና ከምታቀርባቸው በሰል ካሉ ሀሳቦች በመነሳት ትልቅ ሰው ነህ ብዬ አስባለሁ። እስኪ እንደ ትልቅ ሰው ማስረጃ በሌለህ ጉዳይ ላይ ማስረጃ የለኝም አልተጻፈም በል እስኪ። ይሄ እኮ የበሳል ሰዎች ንግግር ተጽፏል። ማርያም የዓለም ቤዛ ናት የሚል ማርያም የዓለም ቤዛ ናት ቀጥታ። እሺ እኔ ልስጥ። እሺ ዲያቆን። እሺ አዎ አይሸኝቸዋለሁ። ቀጥል። ነውር ነው፣ በጣም ብልግና ነው። ሰዎች እያወሩ በመካከል መግባት ስዳደግነት ነው። ለዛ ነው። እሺ ቀጥል። እሺ ይቅርታ፣ ስምን ማን ልበል? እውነታርነት ስለሚል ችግር የለውም። እኔ ፌዝ እያልኩ አይደለም የምጠራ። ስምህ ማን ነው አላልኩም። እሺ አይ ጥሩ። አሁን ለምሳሌ የቤዛን ትርጉም ማወቅ የለብንም?